እሺ አዎ ፈራጅ ነው ብራዘር፣ ግን እሱ ታይሙ አሁን ግን የፍርድ ሰዓት አይደለም። እሺ እንደዛ ከሆነ አሁን ነገሩን ደግሞ ወደ ሌላ መልኩ እንሄድና አሁን ለምሳሌ እንደዛ ከሆነ አሁን እናንተ ብዙ ጊዜ አሁን ብትሞቱ የት ነው ገነት ነው የምትገባው ማለት ቅድም እንዳልከው ማለት ነው። እና ልክ ፍርዱ እንዳለቀ ነው እናንተ የምትናገሩት ብዙ ጊዜ። ለምሳሌ አሁን እኔ ጸድቅ ያለው ምናምን ትላላችሁ አይደለ? ግን እንደዛ ከሆነ ክርስቶስ ለፍርድ መምጣቱ ምንድነው ትርጉሙ? ለምሳሌ አሁኑኑ ሙቼ ገነት እገባለሁ ብለህ አንተ ወስነህ ደምድመህ ከተቀመጥ የክርስቶስ ለፍርድ ሰዓት መጥቶ ገነት የሚገባውና ሲኦል የሚገባውን የሚለይበት ጊዜ ከመጣ አሁን አንተ ጸድቅ ያለው ካልክ ምንድነው የክርስቶስ ፍርድ ታዲያ ትርጉሙ? ከፈራጅነቱ ምን ያደርጋል ታዲያ? ከዚሁ እናንተ ደምድማችሁ በሙሉ እኔ ጸድቅ ያለው እኔ ገብቻለሁ ገነት ነው የምትሉት አይደል እንዴ? ታዲያ ፍርድን ሳትጠብቁ የምታውቁ ከሆነ ምንድነው የክርስቶስ ፍርድ ሰዓት መምጣቱ ትርጉሙ ምንድን ነው? በጣም ወሳኝ ጥያቄ። እኛ አሁን እንጸድቃለን ስንል ለዚህ ነው፣ በስራችን አይደለም። እንጸድቃለን ስንል በስራው ነው። ኦኬ እንዳትረሳ። በስራችን ካልሆነ ስለ መጽደቅ ስለ መዳን ስታወራ በእግዚአብሔር ዙፋን ፊት ስንቀርብ ስራችን ምንም የሚመዘነው ነገር የለንም። በሱ ስራ ነው የምንጸድቀው። በጌታ ስራ የጸደቀ ሰው አይፈረድበትም። ኦልሬዲ የጌታ ስራ ፐርፌክት ስለሆነ፣ ስለዚህ በጌታ ስራ አምኖ በእግዚአብሔር ዙፋን ፊት የሚቀርብ ሰው ከእግዚአብሔር ፍርድ አምልጧል። ማስረጃ ለምን እሱ ይመጣል ነው? ለምን እንደሚመጣ እናያለን። ለምን እንደሚመጣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና፣ ዓለም በልጁ እንዲድን ነው እንጂ በደም ስማ፣ ዓለም በማን በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ዶን ፎርጌት ኢየሱስ ወደ ዓለም በሰው ልጆች ላይ እንዲፈርድ አይደለም የመጣው። እሱማ እንዲያድነን የመጣው በእርሱ በሚያምን ምን አይልበትም? ምን አይልም እኮ እምነቱን አስቀጥሎ ለሄደ ነዋ። በእርሱ በሚያምን ስለሚያምን ሰው ነው የማወራው። ሳወራ እኛ ክርስቲያኖች አማኝ ነን እና ስለ እምነታችን ነው የምናወራው። ሮያሌ በእርሱ በሚያምን አይፈረድበትም። ስለ አማኝ ነው የምናወራው። ለምንድን ነው የማይፈረድብን ካልከን፣ በእግዚአብሔር ዙፋን ፊት የምንቀርበው በስራችን ሳይሆን በኢየሱስ ስራ ነው። በክርስቶስ ኢየሱስ ስራ ስላመንን የእሱ ስራ ለእኛ ስራ ተደርጎ ስለተቆጠረልን፣ የእኛ ስራ ደግሞ በክርስቶስ ኢየሱስ በመስቀሉ ላይ ጌታ የእኛን ሞት ስለሞተ አንድ ሰው በአንድ ወንጀል ሁለቴ አይጠየቅም። ኦኬ ደብል ጀፓርዲ የሚባል ነገር ታውቃለህ? አንድ ሰው አንድ ወንጀልን ሰራ ከተባለ በዛው በሰራው ወንጀል አንድ ፍርድ ነው የሚቀበለው። አየህ፣ እኔ ለሰራሁት ፍርድ ኢየሱስ ክርስቶስ ስለ እኔ በመስቀል ላይ ፍርዴን ተቀብሎታል። ሞቴን ነው። በዛ ከሆነ ለምሳሌ ያ ሰው የመጀመሪያውን ኢኒሻል ሳልቬሽን ካለፈ በኋላ በጸጋው ከዳነ በኋላ ከዛ በኋላ ምንም አይነት ስራ ሳይሰራ ኖርማሊ ጸድቅ ያለ ብሎ ነው የሚኖረው ማለት ነው። በቃ ምንም አይነት ክርስቶስ ጋር የክርስቶስን ትእዛዝ ሳይፈጽም ነው የሚኖረው ማለት ነው። ምንም ነገር አይጠየቅም፣ የፈለገው ነገር ቢያደርግ ማለት ነው እስከ ፍርድ ጊዜ ድረስ። በደምብ ስማኝ። አዎ ሰው በስራው አይጸድቅም። ደካማ እኮ ነን እኮ ብዙ ነገር እንሰራለን እኮ። ደካማ ስለሆነ ነው በስራችን የማንጸድቀው። ሮያልዬ ፐርፌክት ብንሆንማ ኖሮ በስራችን በእግዚአብሔር ፊት ጥሩ ማስቆጠር ብንችል ኖሮ በስራችን እንጸድቅ ነበረ። ለዚህ ነው በስራችን አንጸድቅም የምንለው። በማን ስራ ነው የምንጸድቀው? በኢየሱስ። ኦኬ ላሳይ ከእግዚአብሔር ቃል ሰው ስራን ሰርቶ እንደማይጸድቅ የእግዚአብሔር ቃል በግልጽ ስለሚናገር ማለት ነው። ይኸው እንደዚህ ይላል ቁጥር 20 እሺ
ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። ደካሞች ነን። ሕግን እያስቆጠርን ፐርፌክት መሆን አንችልም። ይሄው የእግዚአብሔር ቃል ነው የሚለው። ሥጋ የለበሰ ሁሉ ነው የሚለው። ባይዘዌ ሰው ሁሉ የድሮውን ሕግ ነው አይደለ? አሁን አዲስ ኪዳን ሕግ ያለው ሕግ እኮ አይመስልም። አዲስ ብራዘር፣ አዲስ ሕግ ምን የምናወራ ከሆነ በመጠበቅ የምታወራ ከሆነ 600 ምናምን ከ613 በላይ ሕግጋቶች አሉ። አየህ፣ ተዘግተዋል። አሁን በእነሱ ባለማድረግ ተዘግቷል። ለምሳሌ ቀለል ባለ እስቲ ነገሩ የሚያዳምጠውም ይገባዋል፣ እኔም ይገባኛል፣ ሁሉም ሰው እንዲገባ። ለምሳሌ አንድ ሰው ፕሮቴስታንት ሆነ አይደለ? የሚገባን አማርኛ እናውራው እስኪ ቀለል አድርገን። አሁን ለምሳሌ ከዛ በኋላ በቃ አንተ ኢየሱስን አግኝተሃል ድነሃል ነው አይደል የምትሉት? እሺ። ከዛ በኋላ ያ ሰውዬ ሲኖር ምድር ላይ ብዙ አይነት የኃጢአት ዓለም ነች መቼም እና ብዙ ነገር ይሰራል እና ከዚ ምንድን ነው ግን የሚሆነው? በዛ ኃጢአቶች ውስጥ ሲያልፍ ያ ሰው ክፉ ነገር ሲያደርግ ምን ሲል ምናምን ምንድን ነው ከእግዚአብሔር ጋር ያለው ግንኙነት እየተቋረጠ አይሄድም እንዴ? ከዛ በኋላ እግዚአብሔር በቃ አንድ ኢየሱስን ተቀብያለሁ ብሎ ከዛ በኋላ እንደፈለገ መኖር ይችላል? እሺ እንደፈለገ አይኖርም። እንደ እግዚአብሔር ሐሳብ እንጂ። ክርስቲያን ሊኖረው የሚገባው ህይወት ይሄ ነው። አሁን የተቀበልነው ህይወት እንደፈለግን የምንኖርበት ህይወት አይደለም። ኦኬ እንደፈለግን የምንኖርበት ህይወት አይደለም። አሁን የተቀበልነው ህይወት እንደ ፈቃዱና እንደ ሐሳቡ የምንኖርበት ህይወት ነው። ብዙ ጊዜ የምታደርጉን ይሄ ነው። ኦኬ ክርስትና ማለት እንደ እግዚአብሔር ሐሳብ የምትኖረው ህይወት ነው። እንደ ፈቃድህና እንደ ራስህ ሐሳብ የምትኖረው ህይወት አይደለም። እንደ ራስህ ህይወት እንደ ራስህ ፈቃድ የምትኖር ከሆነ you are not ክርስቲያን። አሁን የምንኖረው ህይወት የኢየሱስን ህይወት ነው መሆን ያለበት። ኦኬ የኛን ህይወት ማን ስለኖረ? ኢየሱስ ስለኖረ። የኛን ህይወት ማን ይኖረው? ኢየሱስ ይኖረው። እኛ አሁን የክርስቶስ ኢየሱስን ህይወት ነው የምንኖረው። ኦኬ የክርስቶስ ኢየሱስን ህይወት ነው የምንኖረው። ምንድነው እያልን ያለ ነው? ስለኛ ኃጢአትና በደል ኢየሱስ ክርስቶስ በመስቀል ላይ እርቃኑን የተንጠለጠለው ስለኔ ኃጢአትና በደል ነው እንጂ ስለራሱ አይደለም። አሁን የምንኖረው ህይወት ኢየሱስ ክርስቶስ የሱን ህይወት ነው የሰጠን። ኦኬ የማን የጌታን ህይወት ነው የሰጠን፣ የሱን ህይወት ነው ያካፈለን። እዚህ አሁን ስንኖር የምንኖረው እንደ እግዚአብሔር ፈቃድና እንደ እግዚአብሔር ሐሳብ ነው እንጂ እንደኛ ፈቃድና እንደኛ ፍላጎት መሆን የለበትም። ህይወት ስለተቀያየረ አየህ፣ ሞቴን ሞቷል ካልኩኝ የሱን ህይወት ነው አሁን የምኖረው። ጌታ የኔን ሞት ወሰደና የሱን ህይወት ነው የሰጠኝ። ይገባኛል። ግን ለምሳሌ አሁን እኛ ምን አለ መሰለህ፣ አሁን ለምሳሌ ኦርቶዶክስ ድነናል እየዳንን ነው እንድናለን ብለን የምንለው ለምሳሌ እየዳንን ነው ብለን የምንለው ያው መዳን ሂደታዊ ነው ብለን ስለምንለው ምክንያቱስ አሁን ለምሳሌ ድነታችንን እየፈጸምን መሄድ አለብን። ለምሳሌ በአንድ ነገር ብንሳሳት ብንወድቅ ንስሐ እየገባ ያንን ነገር በየቀኑ አዳዲስ ህይወት ነው ሁል ጊዜ የሚያጋጥመን። ስለዚህ በየቀኑ በንስሐ እየታጠብን መሄድ አለብን የሚል ስራ የምንለው እኮ ያንን ነው። እኛ ሌላ ከባድ ያለ ሌላ ስራ ፈጥረን እንደ ኢየሱስ ሆነን ምናምን ለሚል እኮ አይደለም። ስራ የምንለው የክርስቶስን ስራ ለመስራት ሳይሆን በንስሐ እየታጠብን እንድንሄድ ነው። ሌላ ነገር አይደለም እኛ ስራ የምንለው ኦርቶዶክሶች ማለት ነው። ስለዚህ ኖርማሊ እኛ በየጊዜው የምንወድቀው ውድቀት እንደገና እግዚአብሔር ደግሞ ይቅር እንዲለን በንስሐ እየታጠብን እንሄዳለን ነው ብዙ ጊዜ የምንለው እንጂ አዲስ ስራ ፈጥረን እኛ ጻድቅ ሆነን በቃ የተለየ ነገር እየሰራን ክርስቶስ ከሰራ የበለጠ ለድህነታችን እየፈጸመን ለማለት አይደለም። ይህ ብዙ ጊዜ ፕሮቴስታንቶች የሳቱበት ነገር በእኛ ላይ ይሄ ነው። ንስሐ ማለት ራሱ አንድ ስራ ነው። በቃ
ራሳችንን በስራ ኃጢአታችንን እያጠበን የምንሄድበት ነው ስራ የምንለው። እንደገና ደግሞ ድህነታችንን እኛ ሳናምንበት ቀርተን ሳይሆን እየዳንን እየዳንን ነውና እንድናለን የምንለው እየዳንን ነው የሚለው በዚህ መልኩ ነው። የተምታታውን ሀሳብ ክሊር እንድታደርግልኝ እየዳንኩ ነው ስትል ምን እያልክ ነው ያለው? በሂደት ድህነቴን በሂደት እየፈጸምኩ ነው። ለምሳሌ ምን ማለት ነው? በሂደት እየፈጸምኩ ነው ማለት ለምሳሌ አሁን ሙሉ አልነበረም አልተፈጸመም ነበር ማለት ነው። ይኸውልህ ነው መጀመሪያ ድነናል እንላለን። ድነናል እየዳንን ነው እንድናለን ነው ምንድነው? ድነናል ችግር የለም እሱ አሁን የቃላቱ ጨዋታ ሳይሆን አሁን እየዳንኩ ነው ስትል ሮያል ምንድን ነው እያለኝ ያለው? ገና ያልተፈጸመ ድነት አለ እሱ የሚፈጽመው ኖ ጌታ ያልፈጸመው እሱ የሚፈጽመው ሳይሆን እሱ የፈጸመልኝን ድነት በየቀኑ እያፈረስኩት እንደገና አዲስ ሰው እየሆንኩ ነው የምሄደው። ድነት እያፈረስከው ኖ አሁን ለምሳሌ ማፍረስ ስልህ ለምሳሌ እስታለሁ ሰው ነኝና ከዛ ንስሐ እየገባው ማለት ነው አይደለም? ፕሊዝ እነሱ ግራ ተጋብተው እናንተንም ግራ የሚያጋባችሁ ነገረ ድነት ብለው አስተማሩ። ደህንነቴን እየፈጸምኩ ነው እየዳንኩ ነው ብሎ ማለት አሁን የምትኖረው ኑሮ ራስህ ታውቀዋለህ። ከዚህ ኦነስት ሆነ ስለነገርከን ማለት ነው። በዛ መንገድ ነው ደህንነትን የምትጠብቀው። አሁን ባለህበት የህይወት ምልልስ ራስህ እንኳን ተናገር። የኔንማ አውጣው ከዚህ እኮ አልኩህ። ለምን ይወጣል? አንተ ተሟጋቹ ተከራካሪው አይደለም። እኔ እኮ አሁን እኮ ወደዚህ ፖለቲካ ለመምጣት ነው። ፖለቲካ እኮ አይደለም የታውቃለህ አይደል? ፖለቲካ ያልተደረገውን ህዝብ ለማሳመን ተብሎ እና እነሱ የማያደርጉትን አድርገውትን የማያውቁትን እናደርጋለን ብለው ቃል ይገባሉ። አድርገናልን ብለው ይላሉ። ያው ህዝብ ለመያዝ ማለት ነው። አንተ በህይወት ላይ ተግባራዊ ያላደረግከውን ነገረ ድህነት ያላገኘውን ነገረ ድህነት አሁን አልዳንክም እኮ ሮያል እየታውቃለህ። እኔ በእግዚአብሔር ፊት አልዋሽም። ሮያል ያልዳነ ወንድም ነው። አልዳንም ገና ድኛለሁ ብለው ለማለት ምንም አይነት የእምነት ኤቪደንስ የለህም። አልዳንክም። ግን ምን አልክ አሁን? እነሱም ብለው የሚሉት አንተ ብቻ አይደለም አንተን መሰሎች ኦርቶዶክሳውያን አልዳኑ። በምን? በመጽሐፍ ቅዱስ በእውነተኛው አስተምሮት አልዳናችሁም። ግን ምን አልክ አሁን? እንደዳነ ሰው ድኛለሁ እየዳንኩ ነው እድናለሁም ብሎ የሚል አንድ ሰውዬ የሚናገሩትን የማያውቁ ሰውዬ ተናገሩ። አሁን ያን ያስክና አንተ ድኛለሁ አልከኝ። ኦኬ ድነት እስቲ በመጽሐፍ ቅዱስ ሲፈተሽ ተብሎ ወደ መጽሐፍ ቅዱስ ቢገባ የኔም ያንተም ድነት ማለት ነው። እኔ ድኛለሁኝ በምንድን ዳንከው ተብዬ ስባል የምናገረው ነገር በእግዚአብሔር ቃል ላይ የተደገፈ ከሆነ ብቻ ነው ድህነቴ የተረጋገጠ የሚሆነው። ያንን የማምነው ከሆነ ማለት ነው። አዎ አምናለሁኝ። እምነቴ በእግዚአብሔር ልጅ ላይ ባለኝ እምነት አምኜ ድኛለሁ። ጸጋው በእምነት አድኖኛል። በዚህ በደንብ አስረግጬ ስለማመን ማለት ነው። ሮያል ግን አሁን ይህን ጸጋው በእምነት አላዳንህም። አይ ጸጋው ነው በእምነት ያዳነኝ ብለህ የምትል ከሆነ መቼ ነው የእግዚአብሔር ጸጋን አንተ በእምነት የተቀበልከው ብሎ የሚል ጥያቄ ደግሞ ይመጣብሃል ማለት ነው። አስከትሎቱ ይሄ ነው። መቼ ነው ያንን የእግዚአብሔርን ጸጋ አንተ በእምነት የተቀበልከው ብሎ የሚል ሲመጣ በአንተ ህይወት ላይ እምነት የሚባል ነገር ፋውንዴሽን የለም። አንተ ድኛለሁ ብለህ የምትለው የ40 ቀን ህፃን ልጅ ተጠምቄ የማታውቀውን ጥምቀት የማታስታውሰውን ጥምቀት እሱ ላይ ተንተርሳሉ። እሱ ደግሞ መጽሐፍ ቅዱስ ያስተምሮታል። ስለዚህ እየዳንኩ ነው ብለህ ለማለት አትችልም። ድኛለሁም ብለህ ለማለት አትችልም። የእውነቱን እንዳንድ መንፈሳዊ ወንድም እንዳንድ መንፈሳዊ ሰው ስነግርህ ሮያል ወንድሜ አልዳንም፣ እየዳንም አይደለም፣ የሚድንበትንም መንገድ አይደለም የያዘው። በስራዬ ላጸና ነው ብለህ ካልክ አሁን ያለህበትን ኑሮ ታውቀዋለህ። ከዚህ ቤትም ያለህን ኑሮ ታውቀዋለህ። ታዲያ ምን ይሻላል ለሮያል? ታዲያ ማን ነው የሚያድነው? ማን ነው የሚያወጣው? አዳኝ ኢየሱስ እንትን እያልኩ እኮ ነው። ለምሳሌ አሁን እምነቴ እንደዚህ ነው አይደል የምትለው? ያንን እኮ መንገድ እኮ ነው ለመሄድ እኮ ነው። አሁን እኔ መጽሐፍ ቅዱስ እያነበብኩኝ እምነቴን እያወቅኩ ለመሄድ የምፈልገው እኮ ካለሁበት ህይወት ለመውጣት እኮ ነው። ልክ ነው። እሱ ያስማማናል ሮያል። እሱ አሁን እያረክ ያለው ነገር ለመዳን እየፈለክ ነው። ይሄን በደንብ ይሄ ያሳብቅባል። ለመዳን እየፈለክ ለመዳን እኮ እየሞከርኩ ነው። ምክንያቱም እየሞከርክ አይደል? ሙከራውን ተው። ሙከራ የሚባል ነገር አስወግድ ከላ ላይ። ለመዳን እየሞከርክ ሳይሆን ማድረግ ያለብህ የሰራዊት ጌታ እግዚአብሔር እንዲረዳ ከፈለግ ለመዳን ፈልግ። ኦኬ፣ ለመዳን ስትፈልግ አዳኙ ማን ነው ብሎ የሚለውንም ፈልግ።
እዛ መጽሐፍ ቅዱስ ላይ አንብቦ ያልኩ ላይ አዳኙ ለመዳን ፈልጋል። ኦኬ ካንተ ያለው ፓርት ኦኬ መዳን እንፈልጋለን። በዘላለም የገሃነመ እሳት ተጠብሰ ዘላለም ፍጻሜ እንዲበላሽብህ አትፈልግም። ይሄ ያንተ ነው፣ ያንተ መፈለግ ነው። ኦኬ ለመዳን መፈለግ ብቻ ሳይሆን ግን አዳኙንም ጭምር መፈለግ ነው ያለብህ። አዳኙ ስትፈልገው ደግሞ አንብበው ብዬ ባልኩ በመጽሐፍ ቅዱስ ላይ አዳኙ ብላክ ኤንድ ዋይት ደምቆ ጎልቶ በግልጽ ብሉይ ኪዳን አዲስ ኪዳን የሚናገሩት አዳኙ ኢየሱስ ክርስቶስ እንደሆነ ይነግርሃል። በምንድን ነው የምትድነው? በእምነት ነው የምትድነው። ጸጋው በእምነት ያድንሃል። ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም ይላል፣ ከስራ አይደለም ይላል። ከሮያል ምንድን የተጠበቀ የተፈለገው እምነት ብቻ እንዴ። የሚመካ በእግዚአብሔር ይመካ፣ የሚታመን በእግዚአብሔር ይታመን፣ የሚደገፍ በእግዚአብሔር ይደገፍ እያለ ልክ ውሃ ዋናተኛ ሄዶ ውሃው ላይ ለጥ እንደሚልበት አንተ በእግዚአብሔር ልጅ ላይ ሄደህ አታምንም እንዴ? ቆይ ከእምነት አንድ ነገር ልጠይቅ እስኪ ኤርምያስ። አሁን ለምሳሌ እምነት እንዴ ከእምነት ውጭ ምን አለ? መጀመሪያ ደረጃ ቤዝመንቱ እሱ አይደለም እንዴ? አይደለም። በአንተ ህይወት ላይ እሱ አይደለም ቤዝመንቱ። ሪያሊ አይደለም ቤዝመንቱ እሱ አይደለም። አሁን እኮ አልኩ እኮ ዳዴ እያልኩኝ እኮ ነው እኔ ገና። በቃ እሱኛውን መንገድን ቀጥል። ዳዴ ማለቱን ቀጥል። ዳዴህን የት ነው የጀመርከው? መጽሐፍ ቅዱስ ላይ ነው የጀመርከው። መጽሐፍ ቅዱስ ላይ ዳዴ ማለት የጀመረ ሰው ቀጥ ብሎ መሄዱ የማይቀር ነው። ቆሞ መሄዱ የማይቀር ነው። ተራምዶ ራሱን ችሎ መሄዱ የማይቀር ነው። ዳዴነትን የጀመርከው ከየት ነው? ከመጽሐፍ ቅዱስ ነው። እስከ ዛሬ ግን በመንፈሳዊ ዓለም ላይ ዳዴም እያልክ አልነበረም፣ አልዳንክምም፣ እየዳንክም አይደለም። ነገረ ድነት በህይወት ላይ አልጀመረም። አንተ ብቻ አይደለም፣ በሚሊዮን የሚቆጠሩ ኦርቶዶክሳውያን እንደዚሁ ናቸው። ሰው የአምላኩን የእግዚአብሔርን ቃል ሳያቅ፣ ሳያነብ፣ ሳያምን ያንን ቅዱስ ቃሉን ካፉ የወጣውን ቅዱስ ቃል ሳያምን እምነቱን በእግዚአብሔር ላይ ሳያደርግ እንዴት በስራዬ እድናለሁ፣ እንዴት በስራዬ እጸድቃለሁ ብሎ ይላል። ምን አይነት ስራ አለውና? ሮያል ያለውን ስራ ያውቀዋል። ኤርምያስም ልክ እንዳንተው በኃጢአት የጨቀየው ነበርኩ። ዳንኤል ብለህ ብትል እዚህ ሁላችን የተሰበሰብን ማለት ነው። እህታችን ከእስልምና ሃይማኖት የመጣችው ማለት በኃጢአት የጨቀየን ሙታን ነበር። ማን ነው የሚያድነን? ማን ነው አዳኙ? ማን ነው ፈልገን ያገኘነው? በመጽሐፍ ቅዱስ ላይ ማን ነው ፈልጎን የመጣው? እኔ እናንተን የጠፋውን የሰውን ዘር ሊያድን ከኢየሱስ ክርስቶስ በስተቀር ማን አለ? ሮያል በኢየሱስ ላይ ያልተደገፈ፣ በኢየሱስ ላይ ያልታመነ፣ በኢየሱስ ላይ እምነቱን ያላደረገ በማን ላይ ሊያደርግ ይችላል? እሺ ኢየሱስ ላይ ለመታመን ሮያል ምን ማድረግ አለበት? ስለ ኢየሱስ የሚናገሩ መጽሐፍትን ነው ማንበብ ያለበት። ስለ ኢየሱስ የሚናገሩት መጽሐፍት የትኞቹ ናቸው? በብሉይ ኪዳንና በአዲስ ኪዳን የተዘረዘሩት ቅዱሳት መጽሐፍ ቅዱስ ላይ ያሉት ማለት ነው። ወንጌላቱ፣ መልእክታቱ፣ ራእዩ፣ ትንቢቱ እነኚህ ማለት ነው። እነሱን ደግሞ ሮያል እያሁን በቅርብ ነው ማንበብ የጀመረው። ስለዚህ ከዚህ በፊት ነገረ ድነትን እሱ ገብቶታል፣ ድኗል፣ አልዳነም። ሮያል ብቻ ነው በፍጹም። ኤርምያስም እንደዚህ ነበረ እንዳንተ ከዛሬ 27 ዓመት በፊት ዝም ብሎ በከንቱ የሚገበዝ እቀድሳለሁ ብሎ የሚል በቃ እውነትም ቀዳሽ የነበረ ማለት ነው። ህይወቱ የረከሰ ግን ቀዳሽ የነበረ መዳኑን የማያውቅ አዳኙንም የማያውቅ አዳኙ ከፍጡር ጋር ተቀላቅሎበት መለየት የተሳነው የእግዚአብሔር ቃል እውቀትን የማያውቅ በደመ ነፍስ የሚወጣ የሚገባ ቆንጅዬ ሃይማኖተኛ ነጠላ ለብሶ የሚወጣ የሚገባ እንደዚህ አይነት ሰው ነበር። ይሄ ኤርምያስ የሚያወራ እኔ ግን ያልኩት ኤርምያስ ገብተዋል። አሁን ለምሳሌ አንተ እንዳልከው እኔ በእኔ በኩል የነገር ያለው እኔ መጽሐፍ ቅዱሱንም አላውቀውም፣ ምኑንም አላውቅም። ዓለማዊ ህይወት ላይ ተነክሬ ያለው ሰው ነኝ። አሁንም ምንም ለማንም ያለው እየዳንኩ ነው አትበላ ሮያልዬ። አይ በእኛ እምነት ለምሳሌ ድነናል እየዳንን ነውና እንድናለን የሚለውን ፕሪንስፕል ነው የምትከተለው ኦርቶዶክስ። ስለዚህ እኔም ደግሞ ወደዛ ነው ዳዴ። አንድ ሰው ጥራለን እስኪ አሁን ይህን ብለህ የምትለውን አንተ ህይወቴን ሻቀዋለሁ ብለህናል። ኦነስት ሆነ ስለነገርከን እስኪ አሁን በዚህ በሚለው ድኛለሁ እየዳንኩ ነው እድናለሁ ብሎ የሚል አንድ ኦርቶዶክሳዊ ይግባና ጥያቄ እስኪ እንጠይቀው። እንዴት ነው የዳንኩ ብለን እንጠይቀው። አንተ እግዚአብሔርን ቃል ስለማታውቅ ነው። አንድ ሰው እየገና እያነበብኩ ስለሆነ ታውቃለህ። አንድ ሰው እስኪ ኦርቶዶክሳዊ የሆነ ሰው ይግባና ድኛለሁ እየዳንኩ ነው እድናለሁ ብሎ የሚለውን የእግዚአብሔር ቃል ነው እና በዚህ መሰረት እኔ ህይወቴ በዚህ መሰረት ላይ የተመሰረተ ነው ብሎ የሚናገር ኦርቶዶክሳዊ ይላል። ተክለ ስላሴ ግባ ምናምን የሚሉት ተክል ያለ ካለ ገባ ተክል ሪያሊ ገና መጽሐፍ ቅዱስ እያነበበ ነው። ልብ በሉ ኦርቶዶክሳዊ ኦነስት የሆነ ወንድም ነው። ድካሙን ኃጢአቱን ያለበት መንገድ ትክክል አለመሆኑን በህይወት ትክክል አለመሆኑን አውቋል። ኦኬ ኦነስት ነው። እኔ እኮ አልዋሽም፣ ኤርምያስ አልዋሽም። ልክ ነው። ስለዚህ አንተ መጽሐፍ ቅዱስን ማንበብ ያለብህ እስኪ ድኛለሁ እየዳንኩ ነው እድናለሁ ብሎ የሚለውን ቃል ሮያል አንተ ልትጠቀመው አትችልም። ለምን አልዳንክም?
አይ ቅድም ወደዛ ሊሄድ ነው ማስበው። እምነቴ እንደዛ ነው የምትለው ነው ያልኩት። ከምንድን ነው የሚጀምረው? እሺ ድነትህ ከማመን ነው አይደል? ድኛለሁ ብለህ ስትል ከዚህ በፊት የኃላፊ ጊዜ ነው አይደል? አዎ ድኛለሁ ብለው በጸጋው እንግዲህ እኮ የኃላፊ ጊዜ ነው አይደል? የኃላፊ ጊዜ ነው አይደል? እኮ በጸጋው አዳነን የምንለው ማለት ነው አይደል? እኮ የኃላፊ ጊዜ ነው አይደል? እሱ አዎ የስ እሺ እየዳንኩ ነው የሚለው የአሁን ጊዜ ነው አይደል? አሁን እሱ ማለት በሂደት የምትፈጽመው ማለት ነው። በሂደት ማለት ነው። እድናለሁ ብሎ የሚለው የመጻኢ ጊዜ ነው አይደል? እሱ የፍርድ ቀን ማለት ነው። እሺ የኃላፊ ጊዜውን እናውራ። ሮያል ድኗል? አዎ በጸጋው አድኖናል አይደል እንዴ? ኦኬ በጸጋው አድኖናል አይደል? ጸጋው በምን አዳነህ? በክርስቶስ ደም ነው። ጸጋው በምን አዳነህ? ለአንተ ጸጋው ለአንተ ድነትን የሰጠህ በምን በኩል ነው አንተ የተቀበልከው? ያው በጸጋው በእምነት ነው አይደል ያድነን? አዎ በእምነት ነው። ስለዚህ ጸጋው በእምነት ነው ያዳነህ? አዎ በማለት ኖርማሊ በጸጋው ድናናል የምንለው እኛ ምንም ሳናውቅ ጸጋው በእምነት ነው ወይ ያዳነህ? ልክ ነው እኮ። አዎ ስራ ምናምን ታዲያ የለም እኮ እዛ ላይ በእምነት በኩል ነው አይደል ያዳነህ ጸጋው? ኦኬ መቼ ነው ጸጋው በእምነት አንተን ያዳነህ? ጊዜ እንትና በጥምቀት ያው ባለፈው ጸጋው በጥምቀት ያድናችኋል ነው የሚለው? ኖ ጸጋው በምንድን ነው ያድናችኋል ብሎ የሚለው? ኖ አሁን ለምሳሌ እኛ ክርስቶስን ኖ ምሳሌውን ተውና ጸጋው በእምነት ነው የሚያድናችሁ ነው አይደል ብሎ ያለው? በጸጋው እንድናለን የምንለው እኛ ክርስቶስ ለእኛ ብሎ እንደሞተ ለእኛ እኮ እሱን በእምነት ነው አይደል የምትቀበለው? በእምነት ነው። ታዲያ በስራ እንዴት? በጸጋ እኮ ነው የምንቀበለው። ቴንኪው። ስለዚህ ጸጋውን በእምነት በኩል ነው ለአንተ ያዳነህ ማለት ነው አይደል? እኔ እንደዛ ብዬ ነው የማስበው። በጸጋው ነው የምድን ነው። እሺ ኦኬ፣ የምታስበው ኦኬ፣ መልካም። ስለዚህ ጸጋው በእምነት ነው ያዳነህ። መቼ ነው የዳንከው? ምን እኔ ድናለሁ ብለህ ነው አንተ ደግሞ ገና ለዚህ ነው ሮያልዬ ብዬ የምልህ ገና መቼ ድናለሁ አልከኝ። ስለዚህ አሁን ድኛለሁ እየዳንኩ ነው እድናለሁ ብሎ የሚለውን እንትኑና የእምነቴን ፕሪንሲፕል እኮ ነው የለም እሱን ተው አልኩ። የእምነቴ ፕሪንሲፕል ልትለውም አይችልም። ቤተክርስቲያኔ በምታስተምረኝ 1% ቤተክርስቲያናችሁ ነች ቁልቁል የገደለቻችሁ። ሳድኑ ድናችኋል፣ እየዳናችሁ ነው፣ ትድናላችሁ በምጽአት ጊዜ የምትላችሁ እራሱ ባዩን ክፍል ቢመጣ ይሄንን አይናገርም። ነገርከን እኮ አሁን አየው። ጸጋው በእምነት አድነዋል እየስልህ አላዳነህም። ለምንድን ነው ያላዳነህ? የእግዚአብሔር ጸጋ አንተን ማዳን አቅቶ ሳይሆን የአንተ በጸጋው ላይ ያለ መደገፍና ያለ ማመን ችግር ነው። ይሄ ደግሞ ከየት መጣ? የእግዚአብሔርን ቃል ስለማታውቅ ነው። ለምን የእግዚአብሔርን ቃል አታውቅም? ቤተክርስቲያንም የእግዚአብሔርን ቃል አትነግርህም። አንብብን ብላ በግልህ አትነግርህም፣ አታስተምርህም። ስለዚህ ያልዳነን ማህበረሰብ ዳነ እና እየዳናችሁ ነው ትላለች። እየዳናችሁ ነው፣ በሂደት ድነታችሁን እየፈጸማችሁ ነው አለ። ጫት እየቃመ መጠጥ እየጠጣ እየሰከረ እየዘሞተ የመዳን መንገዱን እየፈጸመ ነው ኦርቶዶክሳዊ። ኢየሱስ በሰራው ላይ የመዳን ስራ ላይ እነሱ ጫት እየቃሙ እየጠጡ እያመነዘሩ እያስማት ድግምት እያደረጉ ድነታቸውን እየፈጸሙ ነው ኦርቶዶክሳውያኑ። በእውነት በዚች ሃይማኖት መኖር እንዴት መታደል ነው ይለዋሉ። ደግሞ ይመጡና ወንድሜ ሮያልዬ አንተ የማንም መተተኛ ደብተራ አንተ ነፍስን ሲኦል መክተት አለበት እንዴ? ሌሎቻችሁም ብትሆኑ ማለት ነው። እነሱ ስለሚናገሩት ነገር እርግጡን አያውቁትም። ግልጽ አድርጌ ስነግራችሁ መዳን በኢትዮጵያ ኦርቶዶክስ አይታሰብም። አስታራቂው ነኝ ብለው ምንድን ነው መሰለህ መጽሐፍ ቅዱሱን ማንበብ ነው በቃ። ሌላ ምንም እሱን እኮ ነው ያልኩት። ታዲያ ሮያል፣ ስለዚህ አሁን አንተ ሳትድን ድኛለሁ እያልክ ነው፣ አልዳንክም እያልኩ ነው እኔ። ወንድሜ እኮ ብትድን እኔ ምን የሚያጨቃጭቀኝ ነገር አለ? እንድትድን ግን እፈልጋለሁ። እንድትድን እንፈልጋለን። ቤተክርስቲያን በምታስተምረው መንገድ ለመግባት ራሱ ገና መጽሐፍ ቅዱሱን እያነበብኩ ነው። ያንን እኮ የቤተክርስቲያን መንገድ መያዝ አልቻልኩም ነው እኮ። ስለዚህ ሮያል አሁን ባለው እድሜ ያልዳነ ኦርቶዶክሳዊ ነው ማለት ነው። አያሳዝንም? አያሳዝንም ወይ? አሁን ለምሳሌ ኦርቶዶክስን ወክዬ መናገር አልችልም። ምክንያቱም እኔ ስለ ውክልና አይደለም የምልህ፣ ስለ ራሴ የኦርቶዶክስ እምነት ተከታይ ነህ። ግን ያልዳነ ኦርቶዶክሳዊ ወንድም ያልዳነ ግንድኛለሁ ብሎ ደግሞ ለመናገር የሚቃጣው ሲጠይቁት ደግሞ ኦነስት ሆኖ ህይወቱን የሚናገር ከዚህ ይልቅ ብራዘር ያለበበ የዳዊትን ልጅ የእግዚአብሔርን ልጅ ኢየሱስ ክርስቶስ ተው፣ መላላጡን መገባበጡን ተው። በራሴ ቆይ አድመጠኝ ሮያል፣ በራስህ ጥረት
እንደ ማቱሳላ 969 ዓመት ቢሰጥህ 1 ሚሊዮን ዓመት ኑር ብሎ ቢል እዚህ ምድር ላይ 1 ሚሊዮን ዓመት ሮያል የሚባል ሰው ሳታረጅ አሁን ያለህን ተክለ ሰውነት ቁመናህን ይዘህ 1 ሚሊዮን ዓመት ከዚህ በኋላ የመኖር እድል እንኳን እግዚአብሔር ቢሰጥህ አንተ በምትሰራው በመልካም ስራህ ያንን የዘላለምን ድህነት አታገኘውም። ከ1 ሚሊዮን ዓመት ትሞታለህ ማለት ነው። ከ1 ሚሊዮን ዓመት በኋላ ወደ ሲኦል ትገባለህ ማለት ነው። ኦኬ። በእግዚአብሔር ልጅ ግን እምነት ብታምን 1 ሚሊዮን ዓመት አይደለም ዛሬ ተብሎ በሚጠራበት ቀን መዳንን አሁን በእምነት ትቀበላለህ። ምንድነው ማድረግ ያለበት? አንተን ኦነስት ሆነህ የተናገርከው በበደልህ በኃጢአትህ በደለኛና ኃጢአተኛ ሰው መሆንህን አምነሃል። ጥሩ ነው። አሁን ቀጥሎ ማመን ያለብህ አንተ ኢየሱስ ጻድቅ ጌታ መሆኑንና ለበደል ለኃጢአትህ እንደሞተልህ አንተን ስለማጽደቅ በሶስተኛው ቀን ከሙታን እንደተነሳ በስሙ የሚያምን ሁሉ የኃጢአቱን ይቅርታ እንደሚቀበል በልብህ አምነህ በአፍህ መመስከር ነው ያለብህ። በልብህ አምነህ በአፍህ ስትመሰክር ፓስተር እንትን አይደለም፣ ሐዋርያው ቅዱስ ጳውሎስ እንደተናገረው በልቡ አምኖ በአፉ መስክሮ ይድናል። አለቀ። እኔ ያው ለምሳሌ ምን አለ መሰለህ በክርስቶስ ኢየሱስ ለምሳሌ አሁን እንደዚህ እምነት በሚለው የቤተ ክርስቲያንን ሕይወት አልኖርኩትም፣ ግን አሁን የኖሩትም አልዳኑም። ሮያል ኖረናል እየኖርን ነው ብለው የሚሉ ሰዎች እስቲ ተክላይ መጥቷል። እስኪ እንጠይቀው። እነዚህ ድነናል እየዳንን ነው እንድናለን ብለው የሚሉ ተራ ፖለቲካ እያወሩ እንዳሉ እንዴት እርግጠኛ መሆን ይቻላል? እሱን ነው እኔ ያሳያለሁ። ከራሳቸው አፍ ስትሰማ እርግጠኛ ትሆናለህ። እኔ አሁን ሳናዝዘው ታያለህ ማለት ነው። ስጠይቀው ማለት ነው ድኛለሁ እየዳንኩ ነው እድናለሁ ብሎ የሚለውን ኦርቶዶክሳዊ በኃላፊ ጊዜ ድኛለሁ፣ በአሁን ጊዜ እየዳንኩ ነው፣ በመጻኢ ጊዜ እድናለሁ ብሎ የሚለው ሰው አሁን ሚዩት አድርገውና ጠብቀን ተክላይና እኔ ስናወራ ማለት ነው ፍንትው ብሎ ኩልል ብሎ ይታያል። ራሱ ተክላይ እንዳልዳነ አሁን በእግዚአብሔር ቃል ስንፈትሸው ኦርቶዶክስነት ፍንትው ብሎ ይታያል ማለት ነው። እሺ ተክሌ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ብያለሁ ሁላችሁንም። ሮያል እንዴት ነህ? ተክሌ ሰላም ነው። ጠራው እኮ እና ተክሌ እኔ መጽሐፍ ቅዱስ ምናምን ሳልሆን እኔ ገባ እምነቴ እንደዚህ ነች፣ እንድናለን እየዳንን ነው እንድናለን የሚል ነው መጽሐፍ ቅዱስ የምትለው ቤተክርስቲያን የምትለው እና ግን እኔ በዚህ ህይወት ውስጥ ግን የለሁበትም፣ ግን ወደዚህ ህይወት ለመግባት እየታገልኩ ነው ብዬ ነው ያልኩት። ስለዚህ አንተ ደግሞ ከሱ ጋር ተነጋገሩ። ይህንን እምነቴን ነው እኔ ማምንበት በሚለው ነው ያወራሁት። ችግር የለውም ሮያል እና ኮታዳ ወደዚህ ህይወት ለመግባት በቃ ንስሐ መግባት ነው የሚጠበቅብን። ምንም አይደለም። ከቤተ ክርስቲያን ርቀህ ቆየህ። ስለዚህ ተመልሰህ ንስሐ ገብተህ ኃጢአትን ተናዘህ የክርስቶስን ስጋውና ደሙን እየተቀበልክ በቅድስና ህይወት መኖር ነው እንደ እግዚአብሔር ቃል ማለት ነው እንጂ ከፕሮቴስታንቶች ገዝት መግባትም አይጠበቅብህም። ከነሱ መልስም የኦርቶዶክስ ትምህርትም አታገኝም። ወደ ንስሐ መግባት ነው እንጂ እና ወደ ቤተ ክርስቲያን ቀርበህ ትምህርት መማር የቤተ ክርስቲያንን ትምህርት መማር ነው እንጂ የሚጠቅመው የኦርቶዶክስ ትምህርት የሚያስተምርህ የለም ለማለት ነው። ኤርሚ እሺ፣ አንተ ጋር እንቀጥል። አንተ ጋር እንቀጥል። ቴንክ ዩ። አንተ በኢትዮጵያ ኦርቶዶክስ ክርስቲያን አስተምሮት ነው አይደል ያለው? እንደ ሮያል በኦርቶዶክስ አስተምሮ አይደለም አይደል ያለው? እሱ በኦርቶዶክስ አስተምሮት አይደለም ያለው ተብሏል። ሆነስት ሆኗል። አንተ ግን በኦርቶዶክስ አስተምሮት ነው ያለው ተክሌ? አዎ በኦርቶዶክስ አስተምሮ ነው ያለሁት። ቴንክ ዩ። በኦርቶዶክስ አስተምሮት ነው ያለው። እሺ ወንድምነት ትልቁ ላይ አድርገኝ። ኦኬ በኦርቶዶክስ አስተምሮ ነው ያለው። ንስሐ ገብተሃል? አዎ። ኦኬ የዘላለም ሕይወት አለ። እግዚአብሔር አምላክ የተመሰገነውን በልጁ በጌታ በኢየሱስ ክርስቶስ የዘላለም ሕይወትን አግኝቻለሁ። እሺ በኢየሱስ በማመን ነው የዘላለም ሕይወት ያገኘው? በማመን የዘላለም ሕይወት አግኝተሃል።
አሁን ብትሞት፣ አሁን እያወራን እያለ ብትሞት የት ነው የምትገባው? ገነት ወይ ሲሆን? አሁን በሞት እንደ ጌታ ቃል እየተመላለስኩ እስከሆነ ድረስ ወደ ጌታዬ ወደ አምላኬ ወደ እረኛዬ እቅፍ ነው የሚሄደው። ወዴት? ወደ ገነት ነው የምትገባው? አሁን ወደ ኢየሱስ ክርስቶስ እቅፍ፣ ወደ ገነት። አይሰማም? እሺ የት ነው የምገባው ብዬ ስለ የት ነው ብሎ ያለኝ? ገነት። ገነት ነው የሚገባው። ገነት እንደምትገባ ማን የመሰከረልህ? ወይ ደግሞ ማን ያረጋገጠልህ? ጌታ ኢየሱስ ክርስቶስ። በምን በኩል? በወንጌል ነዋ። ወንጌሉ ምን ይላል? ሰዎች የእግዚአብሔር ልጅ ድምፅ የሚሰሙበት ጊዜ ይመጣል፣ እርሱም አሁን ነው፣ የሚሰሙትም ሁሉ በሕይወት ይኖራሉ ተብሎ እንደተጻፈው የአምላኬን ቃል እየተከተልኩ ፍጻሜ ደግሞ ወደዛው ነው ማለት ነው። ኦኬ። ስለዚህ እግዚአብሔር ልጅ ድምፅ መቼ ነው የሰማኸው? ከልጅነቴ ጀምሮ ነው። ከስንት ዓመት ጀምሮ? ከታች ጀምሮ። ከስንት ዓመት? በዚህ ቀን ብዬ ልነግርህ አልችልም። ያንን አንተ መናገር የምትችል አይመስለኝም። ከልጅነቴ ጀምሮ ብለኸኛል። ከመቼ ጀምሮ? ከልጅነት ጀምሮ። ከታናሽነት ጀምሮ የጌታን ድምፅ መስማት አይደል? የጀመረው? ክርክር አታርገው። ከመቼ ጀምሮ ነው የጌታን ድምፅ መስማት የጀመረው? ከልጅነት ጀምሮ። በዚህ ቀን ብለህ መናገር ትችላለህ እንዴ ኤርሚያስ? እኔ አላልኩም። እኔ አንተ ነህ ያልኩህ። እኔ መቼ አልኩኝ? እኔ ከመቼ ከልጅነት ጀምሮ ጊዜውን መድብልኝ ነው ያልኩህ። የጌታን ድምፅ መስማት የጀመርክበትን ከልጅነት ጀምሮ ማለት እንግዲህ ማስተዋል ከጀመርኩበት ጊዜ ጀምሮ ማለት ነው። ከስንት ዓመት ማስተዋል? እሺ ማስተዋል ከጀመርክበት ከስንት ዓመት ጀምሮ ማስተዋል የጀመርከው? በቃ ምን ልበልህ፣ ህፃን ሆኜ ነው። ህፃን ሆኜ በእናቴ ጀርባ ሆኜ ቤተክርስቲያን ስመላለስ የጌታን ነገር ሁሉ አይ ነበር። ልብ በሉ። መቼ ነው ያስተዋልከው? እየስለው ማስተዋል በጀመርኩበት ጊዜ። መቼ ነው ሰማቢ ስለው ማስተዋል በጀመርኩበት ጊዜ አለ። መቼ ነው እየስለው? በእናቴ ጀርባ ላይ ሆኜ ነው እያስተዋልኩ የነበረው አለ። ዚስ ኢዝ ኦርቶዶክስ። በእናቱ ጀርባ ሆኖ የሚያስተውል ህፃን በእናቴ ኦርቶዶክስ ማለት ምን አገናኘው ኤርሚያስ? አይ በእናቴ ትምህርታችሁ ነው። ማስተዋል ማለት ምን ማለት ነው? አንተ አካለ መጠን ማድረስ ጀምረህ ነው ማስተዋል ጀምረህ። እንደዚህ ነው ምዛት ሪያል እየሰሙ ብቻ ፌር ሁን እንጂ ኤርሚያስ። ማስተዋል ማለት ነው ማለት የጠየቅኩህን ነው። እኔ ፌር ሆኜ ነው የምሰማህ። መቼ ነው የጀመርከው? ስናገር ከሆን ማሾፍ ካልጨረስክ ልስጥህ። ቀጥል። ካልጨረስክ ልስጥህ። የኔን መልስ ሌላ ንግግር ለምን ትንሽ የአንተን መልስ ነው የጻፍኩት ወንድሜ። ለምንድን ነው ምንድን ነው ያልኩት? አድምጠኝ። መቼ ነው የጌታን ድምፅ የምሰማው አልኩት። የምንጽፈው ለዚህ ነው። ባይዘው መቼ ነው የጌታን ድምፅ የሰማው ብዬ ስልህ ከልጅነቴ ጀምሮ አልከኝ። መቼ ነው ቀኑ ንገር ብዬ ስልህ አይ ቀኑን አንተ አታውቀውም አልከኝ። እኔ አላውቀውም፣ ራስህ ተናገር አልኩህ። ራስህ ትናገር። ማስተዋል በጀመርኩበት ጊዜ አልከኝ። መቼ ነው ማስተዋል የጀመርከው ብዬ ስልህ ከእናቴ ጀርባ ላይ ጀምሮ በነበርኩበት ጊዜ አልከኝ። ዚስ ኢዝ ኦርቶዶክስ አልኩህ። ማለት ምን ማለት ነው? ይህ ነው ኦርቶዶክሳዊ። ወደዛ አትሄድ። አሁን እኔ ልጨርስልህ። በቃ እዚህ ላይ ስላልገባህ ነው መልሰው የጻፍከው። ለሁለት አይደል የጻፍከው? ከእናቴ ጀርባ ጀምሮ ነው ያስተዋልከው እኮ። መልሰው ላሳይህ። እሺ እኔ ማስተዋል የጀመርክበት የሚለውን እኔ የምረዳበት እናንተ የምትረዳበት መንገድ የተለያየ እንደሆነ እየተረዳ እኔ እስካልነገርኩ ድረስ የኔን ገምታ ትናገር። የራስህን ንገረኝ። ማስተዋል የጀመርከው መቼ ነው? እንደ የኔን ካልተቀበልክ የተለያየ ነው ማለት ነው። ስለዚህ እኔ አንተን እቀበላለሁ። ማስተዋል የጀመርከው መቼ ነው ነው ያልኩህ። እግዚአብሔር እንግዲህ በቤቱ የተወለዱትን በመቅደሱ የሚመላለሱትን ሕፃናት ሁሉ ከልጅነታቸው ጀምሮ ማለት ነው በሚገባቸው መንገድ ራሱ ይገልጽላቸዋል። በቤቱ ነው እንዴት ተወለዳችሁት? በቸርች ውስጥ ነው የተወለዳችሁት? በቤቱ ማለት በክርስቲያን ቤተሰብ ማለት ነው። በክርስቲያን ቤተሰብ። እሺ፣ ስለዚህ መቼ ነው አንተ ማስተዋል የጀመርከው ነው ያልኩህ ተክሌ?
ጡት እየጠባ አንድ ህፃን ማስተዋል አይጀምርም። ነገር ግን በእናቱ መቼ ነው የጀመርከው? ወደ ቤተክርስቲያን እኮ እሱን ላስረዳህ እንጂ ኦኬ ማስተዋል ምንድን ነው የሚለውንም አብሬ ላስረዳ። ምክንያቱም ማስተዋል ማለት ትርጉሙ ማስተዋል ማለት እኛ አንፈልገውም። አማርኛ ተናጋሪዎች ነን። በደንብ እንዳንናገር የምታደርጉ ከሆነ ለምንድን ነው ታዲያ? እኔ እንዳትናገር አላልኩህም። አንተ ዝም ብለህ ያልሆነ ቃል ታመጣና እሱን ተርጉምልን አላል። የቃል ትርጉም አይደለም ያልከው። ማስተዋል ማለት ምን ማለት እንደሆነ እዚህ የማይገባው ሰው አይደለም ያለው። ማስተዋል የጀመርከው መቼ ነው? አድምጠኝ፣ እኩል አታውራ። ማስተዋል የጀመርከው መቼ ነው ብዬ ስጠይቅህ ማስተዋል ማለት ትርጉሙ ልንገርህ አትበለኝ። 10 መዝገበ ቃላት እጄ ላይ ያለ ሰው ነኝ። አማርኛ ቋንቋ ተናጋሪ ነኝ። ብራዘር ቃሉን አይደለም ተርጉሞ ያልኩ። ተክሌ አንተ ማስተዋል የጀመርክበትን እድሜውን ነው ንገረኝ ያልኩ። እድሜህን ነው አንተ ማስተዋል የጀመርክበትንና የጌታን ድምፅ የሰማህበትን እድሜህን ነው ንገረኝ ብያልኩ እንጂ ማስተዋል ማለት ምን ማለት ነው ብዬ ባላልኩብህ ባልጠየቅኩ አንተ የሆነ ቃል አምጥታ እሱ ልተርጉም ልበላት በለኝ። እቤቴ የምድሪቱ ላይ ያለ 10 መዝገበ ቃላት አለ። የአማርኛም የግዕዙ 10 ማለት ለማጋና አይደለም፣ በቁጥር 10 ማለት ነው። ኢትዮጵያ ምድር ላይ ያለ መዝገበ ቃላት እኔ እጅ ላይ የሌለ የለም። የቃል ትርጉም አይደለም የጠየኩ ብራዘርዬ። እኔ ጠየኩ ማስተዋል የጀመርክበት ማለት ማስተዋል ማለት ትርጉም ምን ማለት ነው? ቆይ አንድም እንደዛ ይፈታል፣ ሁለትም እንደዚህ ይፈታል ብለን እኛ የትርጉም ችግር የለብንም። አንተ ማስተዋል የጀመርከውና የጌታን ድምፅ የሰማህበት ከልጅነት የጀምሮ ነው ብላል። ቅድም በእናቴ ጀርባ ላይ ሆኜ ነው አልክ። አሁን ያንን እድሜውን ንገረን፣ የቱ ጋር ነው ያስተዋልከው ነው ያልኩት። ተክሌ በጣም ይቅርታ፣ ቀጥል። የወሰድከውን ደቂቃ ወስደህ ማለት ነው፣ ግን ከጥያቄው አትወጣብኝ። ቴንክ ዩ። ማውራት ትችላለህ፣ ሰጥቻለሁ። ይኸው እንትን ማይኩን ልኬልሃለሁ፣ ክፈተው። የፈለከውን ደቂቃ ወስደህ ንገረን። አይ አታውራ፣ እኔ እያወራሁ እኮ ነው ያለሁት። ጥያቄው ላይ መሰረት ያደረገ ማስተዋል የጀመርከውን ጊዜው ነው ንገረኝ አልኩት። የጌታን ድምፅ ሰምተህ ማስተዋል የጀመርክበትን ነው። ማስተዋል የጀመርክበትን እድሜውን ንገረን። ማስተዋል የጀመርክበትን ነገርኩህ እኮ ከእናቴ ጀርባ ጀምሮ የእግዚአብሔርን ነገር አስተውል ነበር፣ አይ ነበር የጀመረው። ማስተዋል የጀመረው ከእናቱ ጀርባ ጀምሮ ነው። አሁን ይሄንን ማስተዋል ግን ምን እንደሆነ ላስረዳ። ከታናሽነቴ ጀምሮ ይኸውላችሁ፣ አታስረዳ፣ አድምጠኝ። ከእናቴ ጀርባ መነጋገር ካልፈለግ በቃ ምንም ዋጋ የለውም። እኔን የሚዩት ያደረኩ ወንድማችን መልሰልኛል ጥያቄውን ለማለት ነው። ጀርባ ከእናትህ ጀርባ ጀምረህ ነው ማስተዋል የጀመርከው። አሁን የሚቀጥልህ ጥያቄ ምንድን ነው ያስተዋልከው? ቴንክ ዩ። ያስተዋልከው በዛች በታናሽነቴ የእግዚአብሔርን ነገር በገባኝ ልክ ያስተዋልኩ ነበረ። ከታናሽነቴ ጀምሮ ማለት ነው። ምን ነበረ? እስኪ በሆሳዕና ጊዜ ህፃናት ኢየሱስን ሲያመሰግኑ ታይተሃል? ምን ነበረ ነው ያልኩህ? ያስተዋልከው ምን ነበረ እኮ እሱን ልመጣልህ ነው። በሆሳዕና ጊዜ ህፃናት ኢየሱስ ክርስቶስን ሲያስተዋልከው አልጠየቅኩህም። ምን ነበረ ያስተዋልከው? አንተ ያስተዋልከው ምንድን ነው ያስተዋልከው? በወቅቱ በእናትህ ጀርባ ላይ ሆነ እያስተዋልኩ ነው የመጣሁት ከእናቴ ጀርባ ጀምሮ የእግዚአብሔርን ነገር ብለኛል። ያ የእግዚአብሔር ነገር ያስተዋልከው ምንድን ነበር? ከእናትህ ጀርባ ጀምረህ የሆነ ነገር አስተውላል። ያስተዋልከው አውቃል ማለት ነው። ስሙን ስሙን ምንድን ነው ያስተዋልከው? እየሰለው ስሙን የእግዚአብሔርን ስም እኮ የጌታን ስም ማለት ነው። እሺ ምንድነው? ማን የነገረኝ? የእናቴን ስም እማማ በምልበት ዕድሜ በቤተ ክርስቲያን እየሰማሁ ነበር። የጠየቅኩ መልስልኝ። ማን የነገረህ የእግዚአብሔርን ስም ለአንተ? በስብከቱ በቅዳሴው ስሙ ሲጠራ እንሰማለን አይደል እንዴ? እንደ ሕፃንነታችን በስብከትና በቅዳሴ ስሙ ሲጠራ ነው የሰማኸው? ማን ነበር እያሉ ይጠሩት የነበረው? ኢየሱስ፣ መድኃኔዓለም፣ እግዚአብሔር፣ ሥላሴ ሁሉንም ከዛ ጊዜ ጀምሮ። አሁን አንተ እኮ እዚህ ላይ ፋላሲ ለመስራት ፈልገህ ነው ወይ? መድኃኔዓለም ስሙ ብቻ ነው የጠሩት ወይስ ምን ብለው ሲጠሩ እናትህ ጀርባ ላይ ሆነ አስተዋልከው? ስሙን ሰማየው፣ ስሙን ያዝኩ።
በህፃንነት አሁን ስሙ ምንድን ነው ብለው ነገሩ? አድምጥ። ስሙ ምንድን ነው ብለው ነገሩ? እኔን ደግሞ ፍቀድልኛ እንድናገር እፈቅድልሃለሁ። ስሙን ምንድን ነው ብለው ነገሩ? እናሰማ ሲነገር ሰማሁ። ይኸው መድኃኒዓለም እየተባለ ሲጠራ ሰማሁ። ማን ነው? ምንድን ነው ብለው ነገሩ? እንዴ ምን አይነት ኢየሱስ ማን ነው? መድኃኒዓለም ማን ነው? ምንስ ሆነ? ምን አደረገ? ለህፃናት ቆይ ልንገርህ፣ ለህፃናት እኮ ቀርበው እንደዚህ ነው ይሄ ነው እያሉ ስብከት ላይ አስተምሩ ማለት በቅዳሴውና በስብከቱ ጊዜ ሰምቻለሁ ስሙን ብለሃል። በቅዳሴውና በስብከቱ ውስጥ ስሙን ማን ነው ብለሃል? ምን ብለው ነው የሚጠሩት? ኦርቶዶክስ ምን ብላ ነው የምጠራው? በቅዳሴውና በስብከቱ ብለሃል። ኢየሱስ ክርስቶስ ነው ብለሃል። ምንድን ነው ብላ ጠራች? ወልድ መንፈስ ቅዱስ ምን ያደርጋል? ምንድን ነው ብላ ጠራች? አሁን ወዴትም ምን ብላ ጠራችሁ? ክርክር ኢየሱስ መድኃኒዓለም ባለወልድ ምናምን ነገር ማለት አይደለም። ይህንን የጠራችሁን ኢየሱስ ማን ነው ብላ ነገረች። ምን ብላ ነው የሰበከችው? ምን ብላ ነበር ነው ያልኩህ እኮ። ምን ብላ ነው ስትቀድስ የሰማኸው? ምን ብላ ነው ስትሰብክ የሰማኸው? ኢየሱስ መድኃኒዓለም እያለች ስትሰብክ ኢየሱስ መድኃኒዓለም እያለች ስትቀድስ ምን ያደርጋል? ምን ያደርግልሃል? ማን ነውስ ነው ብላ ነው ያለች? ቆይ ልንገርህ። በህፃንነቱ ሰው አንድ ሰው እንደ አቅሙ መረዳት እንደሚችለው አልጠይኩም። እኔ የሚታ ያደረኩት ልብ በል እያጸፍኩኝ ነው፣ እየሰማሁ ነው። መረዳት የምችለውን ነው በዛን ጊዜ መያዝ የምችለው። ምንድን ነው የተረዳው? ከቅዳሴው ላይ ኢየሱስ መድኃኒዓለም ብላ በስብከት በቅዳሴ ስትሰብክ ስሙን እናቴ ጀርባ ላይ ሆኜ ሰምቻ አስተዋልኩኝ ብላ አልከኝ። እኔ እየጠየኩ ያለ በስብከቱና በቅዳሴው ኢየሱስን ወይ መድኃኒዓለምን ማን ነው ምን አረገልህ ምን ሆነልህ ብላ ነገረች። ከነገረች ላይ ተነስታ እኮ ነው ማስተዋልን ያገኘው። ማን ነው ምን ብላ ነገረች? በዛ እድሜ ቆይ ልንገርህ፣ በዛ እድሜ ሙሉ የተሳካ ምንድነው ትምህርትን መያዝ አትችልም። አይደለም በዛ እድሜ በ10 ዓመትህ እንኳን የ20 ዓመትን ሰው መረዳት አትይዝም። ስለዚህ ነው ይሄ ሁሉ በሙሉ ያጻፈን ምንድነው ማለት ነው? ስሙን ያዝኩ ነው ያልኩ፣ ስሙን ሰማሁ ነው ያልኩ። ውሸትህን ነው። አሁን እኔ ልጠይቅ እሰጣለሁ። ሮያል እያየሁ አይደለ? ሮያል ማይክን ክፈት፣ ማይክን ክፈት። ሮያል ይህ ካለ አየሁ አይደለ ያለው? ፔንጤ ቤት አትግባ፣ ኦርቶዶክስ ሄደህ ንስሐ ግባ፣ እነሱ ቤት አትግባ ብሎ ያለው ሰውዬ እሱ ራሱ ንስሐ ገብተሃል ወይ ብዬ ጠየቅኩት። አዎ አለኝ። በኦርቶዶክስ አስተምሮት አለ? አዎ። ንስሐ ገብተሃል? አዎ። የዘላለም ሕይወት አለ? አዎ። በኢየሱስ በማመን የዘላለም ሕይወት ያገኘሁት አለኝ። እሺ አሁን ብትሞት የት ነው የምትገባ ብዬ ስለው ገነት አለ። እንደምትገባ ማን የመሰከረልህ ብዬ ስለው ጌታ ኢየሱስ አለኝ። እንዴት ብዬ ስለው የጌታን ድምፅ ይሰማሉ፣ ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ጊዜው ይመጣል፣ እሱም አሁን ሆኗል ብሎ አለ። ኦኬ አንተ የእግዚአብሔር ልጅ ድምፅ ሰምታለሁ ቢስላ? አዎ። መቼ? ከልጅነት ጀምሮ። መቼ ነው? ጊዜውን ንገረኝ። አይ ማስተዋል ከጀመርኩበት ጊዜ ጀምሮ። መቼ ነው ያስተዋልከው? በእናቴ ጀርባ ላይ ሆኜ። እሺ ማስተዋል የጀመርከው መቼ ነው? በእናቴ ጀርባ ላይ ሆኜ። ደገመው። እሺ ምንድን ነው ያስተዋልከው? ስሙን ምን ብለው አሉት? በስብከትና በቅዳሴ ስሙ ሲጠራ በእናቴ ጀርባ ላይ ሆኜ ሰምቼ። ማን ብላ ጠራችሁ? በቅዳሴውና በስብከቱ ኢየሱስ ክርስቶስን። እሱንማ ማስተዋል አልችልም ብላ ጠራችሁ ለሚለው አይደለም ማስተዋል ናገር አንድ ጊዜ ተብሎ ተሰበከልህ ነበር ያልክ። በልጅነታችን ምናምን ያው የታወቀ ነው። ቤተክርስቲያን ምናምን ልጅነት ስትሄድ ለምሳሌ በልጅነት አይምሮ የማይጠፉ አንዳንድ መዝሙሮች ለምሳሌ አምላክ መሆኑን የሚያሳውቅ ነው። እንደ ቸርነት ምናምን አቤቱ ማረን ምናምን አምላክ መሆኑን የምታውቅበትን ነገር ታገኛለህ። ተክሌ እንደዛ ሊል ፈልጎ መሰለኝ። በቃ ያንን ነገር እያዳበርከው ትሄድና ከዛ በኋላ ደግሞ ወደ እውቀት በመሰለኝ ደግሞ አንተ ትገባበት በመሰለኝ ኖ የእሱ አባባል እንደዚህ አይነት ነገሮችን እየሰማህ ትሄድና ከዛ በኋላ ወደ እያዳበርከው ትሄዳለህ ነው። እንደ ቸርነት አቤቱ ማረኝ ብሎ የሚል መዝሙር የሰማ ሰው ነው ገነት የሚገባው በእናቱ ጀርባ ላይ ሆኖ ነው። ያውም እኮ ያለው እኮ የጌታን ድምፅ የሰማሁት ነው ብሎ ያለው። ለምን እኔ ጋር አትነጋገርም? ተነጋገርን እኮ። ቆይ አንድ አፍታ ከእሱ ጋር እያወራን አንተ ቅድም ሱ ስትመክረው ነበር እንዴ?
አንተ እኮ መካሪው ከእሱ የተሻለ ህይወት አለኝ፣ በኦርቶዶክስ ሃይማኖት አስተምሮ ተኖራለሁ፣ ንስሐ የገባው የዘላለም ህይወት ያለኝ ይህን የዘላለም ህይወት ኢየሱስ የሰጠኝ እና አሁን በሞት ገነት የምገባ በለህ የምትል ሰውዬ እኮ ነህ። ከሮያል ከኦርቶዶክሱ ወንድሜ የተሻለ መረዳት አለኝ እና ጴንጤዎች ቤት እባክህ አትግባ፣ ከእነሱ ጋር የኦርቶዶክስን ትምህርት አታገኘውም ብለህ አልከው። አንተ ግን የኦርቶዶክስን ትምህርት ይዘህልን መጣህ። እኛም ሁሉ ጭምር ሰማን፣ ሮያልም ሰማ። ስንጠይቅህ ገነት እገባለሁ አልከን። እንዴት ነው የምትገባው? ጌታ ኢየሱስ ክርስቶስን በማመኔ ነው። ማን መሰከረልህ? የጌታን ድምፅ ስለሰማው። መቼ ነው የሰማው? ከልጅነት ጀምሮ። መቼ ነበር ያን ጊዜውን ንገረን። አይ ጊዜውን አልነግርም፣ ማስተዋል ከጀመርኩበት። መቼ ነው ማስተዋል የጀመርከው? በእናቴ ጀርባ ላይ ሆኜ። በእናቱ ጀርባ ላይ የሚታቀፍ ልጅ የሚታዘል ልጅ እድሜው ግፋ ቢል እስከ 3 ዓመት በጣም ተንዛዛ ተብሎ ይባል እስከ 4 እና እስከ 5 እንሄድ። ይደክማቸዋል፣ ግን ለተወሰነ ጊዜ ሊያዝሉ ይችላሉ። የ5 ዓመት ልጅ እንኳን የሚያዝለ የለም። እንደው እውነቱን ለመነጋገር እስከ 3 ዓመት ያዝላሉ እናቶቻችን። በጣም ሄደ አንተ ገፋ ተብሎ ቢባል እስከ 5 ዓመት ድረስ ነው ማለት ነው። 5 ዓመት ድረስ የታዝለ ማለት ነው። ልብ በሉ። ይሄ ኦርቶዶክሳዊ ወንድማችን እናቱ ጀርባ ላይ ሆኖ የእግዚአብሔር ልጅ ድምፅ ሰምቶታል። የሰማውን ግን ምንድነው? የእግዚአብሔር ልጅ ድምፅ አያውቀውም። እንኳን የእግዚአብሔር ልጅ ድምፁ ሊሰማ ቀርቷልም የእግዚአብሔር ልጅ ማን እንደሆነ እንኳን አያውቅም። እሱ ራሱ እንኳን ቅዱስ ሕፃናት እንደሚያመሰግኑ ይናገራል። ወንድሜ አልጠየኩም። የጠየቁ ላይ ብቻ ታወራለህ። እሰጥሃለሁ፣ ይኸውልህ ልሰጥህ ነው። ስለዚህ ምንድን ነው ያስተዋልከው ብዬ ስለው ስሙን አለ። ስሙን ምን ብለው ነገሩ ብዬ ስል በስብከትና በቅዳሴ ስሙን ሰምቻለሁ፣ ሲጠራ ሰምቻለሁ አለኝ። ምን ብላ ጠራችሁ ቤተክርስቲያኒቱ? በስብከትና በቅዳሴ ኢየሱስ መድኃኒዓለም ብቻ ነው ብላ የጠራችሁ እና ታስታውሰዋለህ ብቻ። አይ እሱንማ ማስታወስ አልችልም ማለት ኦርቶዶክስ። ይኸው ጨርሻለሁ። በጣም ጥሩ። እኔ ድምፁን መቼ ሰማኸው ስትለኝ የነገርኩህ የመለስኩልህ መልስ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ያስተማረውን ትምህርት የሰማሁበትን ቃል አይደለም ምን ያልኩት፣ የጌታ የኢየሱስ ክርስቶስን ስሙን በመስማት ነው ድምፁን መስማት የጀመርኩት ከሕፃንነቴ ጀምሮ ማለቴ ነው። እንደዛ ነው የተናገርኩት። ሮያልም በትክክል ነው የተረዳኝ። ከዛ ጀምሮ የኢየሱስ ክርስቶስን ስም እየሰማሁት እየለመድኩት በንጹህ ሕሊና ሕፃናት ወደ እኔ ይመጡ ዘንድ ተዋቸው፣ አትከልክሏቸው፣ መንግስተ ሰማያት እንደነዚህ ላሉት ናትና ብሎ እንደተናገረው በንጹህ ልቦና ከልጅነት ጀምሮ የጌታን ስም በቤቱ እየሰማሁ ነው ያደግኩት ማለት ነው። ከዛስ ነፍስ አንድ ሰው በሕፃንነት ብቻ አንተ መወሰን የለብህም ማለት በልጅነት ብቻ ነው ያዳመጥከው ብለን ልትዘጋው አትችልም። በ10 ዓመቱም በ20 ዓመቱም ሰው አንድ አይነት መረዳት የለውም። በ10 ዓመቱ የ10 ዓመት መረዳት ይኖረዋል። በ20 ዓመቱ አታውቀውም። መለስክልን አታውቀውም። የ20 ዓመት የ10 ዓመታት በላይ ብራዘር እናቴ ጀርባ ላይ ነው ብለህ ካበቃ በኋላ እናቴ ጀርባ ላይ 10 እና የ20 ዓመት ልጅ አይደለም ያለው መረዳት በዛ አያቆምም ነው ያልኩህ። ሎኬሽን ልብ ብለኝ አድራሻህን ስትነግረኝ ይህንን የጌታን ስም መስማት የጀመርከው ከእናት ጀርባ ላይ ሆነ ነው። የ10 ዓመትና የ20 ዓመት ልጅ አይደለም እናቱ ጀርባ ላይ ያለው። አንተ ይህንን መስማትና ማስተዋል የጀመርከው የጌታን ድምፅ መስማት የጌታ ስሙ ሲጠራ መስማት የጀመርከው በእናቱ ጀርባ ላይ ሆነ ነው። ያኔ ነው ያስተዋልከው፣ ያኔ ነው የዳንከው ማለት ነው። ይህን ጥያቄ የጌታን ድምፅ የሰማሁት ከሕፃንነቴ ጀምሮ በቃ ያዝንልህ ፈራረሰ እኮ ያዝንልህ። ድነሃል አንተ? አዎ በሚገባ ድኛለሁ። ቴንክ ዩ። እየዳንህ ነው? መዳኔን እየፈጸምኩ ነው። እየዳንህ ነው ወይ? መዳኔን እየፈጸምኩ ነው ማለት ነው። እሱ ማለት ነው እየዳንህ ነው። አንድ ነው። ትድናለህ። ወደፊት ደግሞ እድናለሁ። እስከ መጨረሻው የሚጸና ቢኖር እርሱ ይድናል እንደሚለው እስከ መጨረሻው ጸንቼ በክርስቶስ እምነት እስከ ኖርኩ ድረስ እድናለሁ። ያውን ጊዜ የኃላፊ ጊዜ አይደል ይሄኛው? እሺ የዳንከው ዳግም ስትወለድ ነው። የሥላሴ ልጅነትን ስታገኝ ዳግም ስትወለድ አይደል? በትክክል ዳግም ተወልደሃል። አዎ ተወልጃለሁ። ዳግም የሚወለደው አንድ ሰው በምንድን ነው? አድመጠኝ። አልጠየቅኩም። አንተ አልጠየቀኝ። እኔ እየጠየቅኩህ አልጠየቅኩህም። እኔን ጥያቄ ስጨርስ እኔ ኖርማል ጥያቄ እኮ ነው የጠየቅኩህ። እኔ ነው የሚዩት ያደረግኩህ። ስትከፍት ጥያቄ የምትመልስልኝ ካልሆነ አቅተዋል ማለት ነው። ትወርዳለህ። እኔ እየጠየቅኩህ አንተ አትጠይቀኝ። እኔ ስጨርስ አንተ ትጠይቀኛለህ እኔን ማለት ነው። ልክ እኔ እሰጥህና አንተ ትጠይቀኛለህ ማለት ነው። እሺ ዳግም ተወልደሃል? አንተን ማዳን ስለምፈልግ ዳግም ተወልደሃል? አዎ ዳግም ተወልጃለሁ። ከውሃና ከመንፈስ ቅዱስ ዳግም ተወልጃለሁ።
እየተወለድህ ነው? አይ አሁን እየተወለድኩ አይደለም። አሁን የልጅነት ህይወትን ነው እየኖርኩ ያለው። እየተወለድህ ነው ወይ? የኔ ጥያቄ መልስልኝ። እንዴ አንዴ ነው አንተ በየቀኑ አትወለድም አይደል? እየተወለድህ ነው ወይ? የጠየቁን ጥያቄ ብቻ መልስልኝ። እየተወለድህ ነው? አንዴ ነው የሰው ልጅ የሚወለደው እያልኩ እኮ ነው። እየተወለድህ ነው ወይ? አሁን አይደለም እንደዚያ የሚመለስ አየህ። አንዴ ተወልጃለሁ። እንዴ አንተ እኮ አሁን በቃ አትተንፍሱ፣ አትናገሩ የሆነ እኮ ንግግር ጨርሻለሁ። አይደለም እሺ፣ ትወለዳለህ? ማነው ለመጻኢ ጊዜ ትወለዳለህ? ወንድማችን ያው ስላስቸገርከኝ ነው ሚዩት ማድረግ አስችላለሁ። ትወለዳለህ ወደፊት? ኧረ በእናትህ ዝም ብለህ ሚዩት አታድርገኝ። ለምንድን ነው ሚዩት እያደረግህ? ብቻዬን እኮ እያወራሁ ነው። ያው እኮ ትወለዳለህ ወይ ወደፊት? እድኛለሁ። ትወለዳለህ ወደፊት? እድናለሁ ነው እንጂ የተባለው። ትወለዳለህ ወደፊት? ይሄ ያንተ ጥያቄ ነው። እኔ ከእኔ ትምህርት ውጭ ያለ ያንተ እኔ ነው ሚዩት ያደረግኩህ። መመለስ ግዴታ የለብኝም። ያንተ ጥያቄ ስትከፍት ትወለዳለህ ብዬ ስልህ ልክ እንደመለስክልኝ አይደለም ብለህ እንዳልከኝ መልስልኝ። ትወለዳለህ ወደፊት? እሱ ያንተ ጥያቄ ነው። የኛ ትምህርት የኔን ጥያቄ መልስልኝ። የኔን ጥያቄ ልትመልስልኝ ነው አይደል የገባኸው? የኔን ጥያቄ የኔ ጥያቄ ነው። የኔን አስተምህሮ ነው አንተ መናገር ያለብህ። የኔን ጥያቄ ትመልስልኛለህ? ያንተን አስተምህሮ አይደለም የማወራው። ያንተን አስተምህሮ በጥያቄ ሳቀርብልህ ኦኬ። ስለዚህ በቃ አቅቷል ማለት ነው። this is orthodox አስተምህሯችን ነው መጠየቅ ያለብህ። go this is orthodox ማለት የኦርቶዶክስ ትምህርት እንደዚህ ነው ማለት ነው። ሲያዙም እንደዚህ ናቸው። ኦኬ ብትነጋገሩ ግን አሪፍ ነበር። መቼ ሰማኝ? እያየ ማለት ነው። እያየ ይሄ አንተ ጥያቄ ነው አለኝ። አዎ የኔ ጥያቄ ነው። ለእኔ ጥያቄ ነው መልስ መስጠት ያለበት። ለእሱ ጥያቄ መልስ እንድሰጠው የእሱ ጥያቄን እኔ ተቀብዬ እኔ ጠይቄው እሱ እንዲመልስልኝ አይደለም። የእሱን ጥያቄ የኔን ጥያቄ ጠይቄው እሱ እንዲመልስልኝ ነው። ለመንኩት፣ ሚዩት አደረግኩት። ዋናው ላይ አወራ። ስለዚህ እታች ወረድ ማለት ተክሌ በቃ እታች ወረድ ብራዘር፣ እታች ወረድ። ኦኬ። ስለዚህ እውነት ለመናገር ቤተክርስቲያኒቱ በደመ ነፍስ የምታስተምራችሁ ገለባ የሆነ ትምህርት ነው። ገለባ የሆነ ነገሩ እንደ መሰለህ ኤርሚያስ፣ አሁን ለምሳሌ ቅድም አንተ ምንም አላቅም ብለህ ስላልክ አሁን ልክ ሰዎች ተናግረው እንዴት መሰለህ ተብሎ ለምሳሌ ብለህ ለመናገር አይደለም። አሁን ቅድም ነግሬሃለሁ። አንተ ስላላወቅህ ነው። አሁን ወደ ማወቅ ላይ እየመጣ ነው። እያነበብክ ስለሆነ እውቀት አለ። እውቀት እያገኘ ነው። ዳዴ እያልክ ነው። አይ መናገር የፈለግኩትኝ ስለ እምነትናም ጉዳይ አይደለም። ምንድነው ታውቃለህ? ለምሳሌ እኔ የምውልበትን ቦታዎች ማመሽበትን ቦታዎች የማውቀው እኔ ነኝ። እናንተ አታውቁም አይደለ? ግን አሁን እኔ በቃ ደስ ይለኛል እንደዚህ ምናምን የመጽሐፍ ቅዱስ ምናምን ትምህርቶች በቃ ፕሮቴስታንት ኦርቶዶክስ ምናምን ሳዳምጥ በቃ ደስ ይለኛል። ምክንያቱም ሲነጋገር አንዱ ለአንዱ ሲጨቃጨቅ ምናምን ለእኔ እንደ አንድ እንትን ነው፣ እውቀት ምንጭ ነው። በቃ እውቀት ነገር መያዝ ይችላለሁ። ከእምነቴ ጋርም ተጽዕኖ ባያመጣብኝ ምን ቢል ባለፈው ነገር ያለው ስለ እምነቴ ባላውቀውም በቃ በደፈናው ያለኝን ሀሳብ ነገር ያለው። ስለዚህ እኔ አሁን ለምሳሌ እንደዚህ አይነት ሌላ ቦታ ላይ ሌላ ነገር ውስጥ ከምገባ ሌላ ቦታ ላይ ከመሆን እንደዚህ አይነት ነገሮች ሰው ሲነጋገር ማዳመጥ ወይ ደግሞ እኔ ደግሞ የአቅሜን ያክል መጠየቅ በቃ እንደ ሆቢ ላደረገው በቃ እንደዚህ አይነት ሙድ ጀምሬያለሁ። ምክንያቱም ይጠቅመኛል እንጂ አይጎዳኝም። በዛው ደግሞ በተጓዳኝ ደግሞ ዝም ብዬ ባይብል ማለት ማንበብ። ለምሳሌ አሁን እንደዚህ አሁን ተክላይነት እና አንዳንድ አይነት እውቀት ያለው ተክሌ ምናምን ስታወሩ አንዳንድ ፖይንት ትይዛለህ። እኔ በሃይማኖቴ ላይ ለውጥ ይመጣል ብዬ አይደለም እንደዚህ የምለው ሁልጊዜ ነግሬሃለሁ። ምክንያቱም ግን ማንበብ እፈልጋለሁ፣ ማወቅ እፈልጋለሁ። በቃ ሌላ ነገር አይደለም። ግን አንዳንድ ጊዜ እንደዚህ ስትነጋገሩ እንትን ቢሆን በቃ ላይ በመግባባት መልኩ እንደዚህ በጣም ሃርድ እንደዚህ ነው ሳይሆን ኖርማሊ የምታውቁ ሰዎች ብትግባቡ አሪፍ ነገር ይመስለኛል። ምክንያቱም ክላሲክ በሆነ መልኩ ብትነጋገሩ ሌላው የሚሰማውም ሰው ደግሞ ነገር ተምሮ ሊያልፍ ይችላል። እንደዚህ ሀሳብ ልነግር ፈልጌ እንግዲህ ከዚህ በላይ ንግግር የለም።
ሮያል አሁን አንተ ስታወራ እኔ ሚዩት አድርጌ ሰማህ አይደል? እዚህ ያለ ሰው ሰማህ አይደል? 470 ሰው ምናምን ነገር አንተ ስትናገር ሰማሁ። ልክ ስጨርስ ነው እኔ የገባሁት። አንድ ነገር ላይ እያወራን እያለን ቅድም ጥያቄ እየተጠያየቅ ነበር እኔ እናንተ ተግባብተን ማለት ነው። በተግባቦት የሆነ ነገር ብቻ ነው ሰው እውነትን ሊይዝ የሚችለው። በተግባቦት እንዲሆን ደግሞ እኔ ምንም ጥያቄ ልጠይቀህ ለጠይቁ ጥያቄ መልስ መስጠት አለብን። አንተ ምንም አይነት ጥያቄ ጠይቀኝ ለጠይቀኝ ጥያቄ መልስ መስጠት ያለብኝ። አሁን መጨረሻ ላይ ስጠይቀው ምንድን ነው ያለው? ያንተን ጥያቄ አትጠይቀኝ አለ። እንደ እኔን ጥያቄ እኮ ነው እየጠየኩት ያለሁት። ስለ ዳግም መወለድ ነው እየጠየኩት ያለሁት። ድኛለሁ እየዳኑ ነው እድናለሁ ብሎ ያለው ሰውዬ ዳግም ተወልደሃል ወይ ብዬ ስለው አዎ አለኝ። ዳግም እየተወለደ ነው ብዬ ስለው ኖ አንዴ ነው የተወለድኩት አሁን አይደለም አለኝ። ትወለዳለህ ወደፊትስ ብዬ ስለው ያንተን ጥያቄ አትጠይቀኝ አለ። ስለዚህ የኔን ጥያቄ የማልጠይቀው ሰው ገስት ላይ ተቀምጦ መንጨቃጨቅ የለብኝም። ህዝቡንም ማሰልቸት የለብንም። ከታች መውረድ አለበት። ስለዚህ ታች አወረድኩ ማለት ነው። እሱንም ለማድረግ ከአንዴም ሁለቴ የምጠይቀህ ላይ ተግባቦቱን ጠብቀህ የምጠይቀህ ላይ መልስልኝ ህዝብን እንዳናሰለች ብሎ በሚል ነበር ሚዩት ያደረኩት እንጂ እኔ አታውራ ብዬ አላልኩትም። እኔን መጠየቅ ከፈለገ እኔ ስጨርስ ደቂቃ ሰጠዋለሁ። 10 15 ደቂቃ እኔን ጥያቄ መጠየቅ ይችላል። እሱ ነው ጥያቄ መጠየቀኝ። እኔ መልስ ነው መመለስ ያለብኝ። እጥር ምጥን ያለ መልስ ማለት ነው። ያውም ተገቢ በጥያቄው ላይ ጥያቄውን በአግባብ ሰምቼ ለጥያቄው የሚመጥን መልስ ነው መስጠት ያለብኝ። ካልሆነ ተግባቦት ዜሮ ሆነ ማለት ነው። እኔ አንዳንድ ግራ የሚገባኝ ነገር አለ። ለምሳሌ አሁን እኔ አንዳንድ ነገሮች ስጠይቅ ምናምን እንግባባለን እና ረጋ ብላችሁ ብለህ በተለይ ስፔሻሊ አንተ ታዳምጠኛለህ፣ አታቋርጠኝም ምናምን እና ትመልስ ትሰጠኛለህ እና ረጋ ብለህም ታዳምጠኛለህ። ይህ ከምን የተነሳ ወይስ የኔ አነጋገር ስታይል ጥሩ ነው ሆት ማያደርግ ነገር ነው? አንዳንድ ጊዜ እኮ አጠያየቅም የሆነ ደስ የሚል አጠያየቅ አለ። እንደዛ ሆኖ ነው ወይስ ምንድን ነው? ብዙ ጊዜ ሳታቋርጠኝ ታዳምጠኛለህ፣ ረጋ ብለህ አዳምጠህ ነው መልስ የምትሰጠኝ እና ከምን የተነሳ ነው? ከእኔ ነው ወይስ ከአንተ ነው? ምንድን ነው? አልገባኝም። ይሄን ነገር ሲነገረኝ ኤርሚያስ። ኦኬ ሮያል ከኔ ጋር የነበረ ነገር ታውቀዋለህ፣ ደጋግመህ ስለተናገር። በአንተን ያህል ልክ ሶሻል ሚዲያ ላይ የሰደበኝ ሰው የለም። በአንተን ያህል ልክ ማለት ነው። አንድ ደግሞ ቶማስ የሚባል ሰው አለ፣ እሱም እንደዚሁ ማለት ነው። ብዙዎች ቢኖሩ ያ ጊዜ ግን ባለማወቅ እንዳደረግከው እኔም ደግሞ ታግሼ ሰማው፣ አልተቀየምኩም። ኦኬ ባለማወቅ ነው ያደረግከው። በሃይማኖት ቀናኢነት ነው ያደረግከው። ስድቡንም ስትሳደብ በቃ በጣም ተበሳይተ ነው ለሃይማኖት ካለ ክብር የተነሳ ማለት ነው። እኔ ሃይማኖቱ ዝም ብዬ ያበሻቀጥኩኝ ያለ መረጃ ያጥላላው ያንቋሸሽኩ ስለመሰለ፣ በኋላ ግን ራስህ ጥያቄ ጠየቅ። ራስህ ለራስህ ለሮያ ጥያቄ ጠይቅ። ምን ብለህ ይህ ሰው እንደዚህ የሚሆነው ሃይማኖቱን ጠልቶ ሳይሆን ለጌታ ለኢየሱስ ክርስቶስ ካለው ቅናት የተነሳ ነው ብዬ እንዳስብህ ሆንኩኝ አልከኝ አይደል ሮያልዬ? ብያለሁ። ሞቲቬ ከክፋት እንዳልሆነ ተረዳህ ማለት ነው፣ ወይ ደግሞ ገመትክ ማለት ነው፣ ወይ ደግሞ ጠረጠርክ ማለት ነው። ያ ግምትህ ግን እውነተኛ ግምት ነው ሮያልዬ። ልጆችን እየሰማቸውን አይደል? እዚህ ጫጫ ቤተሰብ እኔ ከዚህ ትውልድ ጋር ምን ያዳርቀኛል ብራዘር? ነፍሱን ለማዳን ትውልድን እግዚአብሔር ጸጋ ሰጥቶኝ አገልግሎትን ሰጥቶኝ እንዳገለግል መጣሁ እንጂ አሁን እኔ ከዚህ ጋር ስወጣ ለልጆቼ ዳቦ ይዤላቸው አልወጣ። እዚህ ጋር ባባ እያሉኝ እየጠሩኝ ማለት ነው፣ ቤት ውስጥ ድምፃቸውን እየሰማችሁ ማለት ነው። ታዲያ ምንድን ነው ብለህ ብትለኝ እውነት ነው ያ የጠረጠርከው የገመትከው ነገር ለእግዚአብሔር ካለኝ ቅናት የተነሳ ህዝቡንም ስለምወደው እንዳይጠፉ ማለት ነው። በዘላለም ሞት እንዳይጠፉ፣ በዘላለም ሞት እንዳትጠፉ፣ እንዳንጠፋ አዳኙ ኢየሱስ ነው። አዳኙ የመቃብር አፈር ነው። አዳኙ ጥፍር ነው። አዳኙ ፀጉር ነው። አዳኙ ትውከት ነው። አዳኙ ተቅማጥ ነው። አዳኙ እንትን ብሎ በሚል አስተምሮት ውስጥ የታጠረ ሰው አዳኙ ኢየሱስ ክርስቶስ የአብ ልጅ የዳዊት ልጅ ብቻ ነው ብሎ ለመስበክ ከእግዚአብሔር ጥሪ ስለመጣልኝ አገለግላለሁ ማለት ነው እንጂ ሚስት አለኝ፣ አንዲት ሚስት፣ 3 የተባረኩ ልጆች አሉኝ። ድምፃቸውን የምትሰሙት ቤተሰብ ማለት ነው። በምን መንገድ እያለፍን እንደምናገለግል እኛ ነው የምናውቀው። ልጆቼን እያሸማቀፉ ዝም በሉ እያልኩ በጣቴ እንደዚህ እያልኩኝ ማለት ነው። ይሄ ሪከርድ ይደረጋል። የቤተሰብ የሁሉ ድምፅ ነው የሚገባው። ዝም ከምል
በዚሁ ሁኔታ ውስጥ ሆኜ ለትውልድ እውነትን ለማሳወቅ ብሎ በሚል እንጂ ማንም ሰው አሁን እኔ ባለውበት ሁኔታ ውስጥ ሆኖ ማንም ሰው አያገለግልም እውነት ለመናገር። ስለዚህ እኔ ሞቲቬ በቃ ወንድሜ ሮያል አግኝተዋል። እንዴት የወንድሜን የሮያልን አላዋቂነት ተንተርሶ አንድ ቄስ ወይ አንድ ጳጳስ ወይ አንድ ሼካ ወይ አንድ የአይሁድ ራባይ ወደ ገደል ይዞ ወደ ጥፋት ፍጻሜ ሊበላሽ ወደሚችል ነገር ላይ ይዞ ብሄድ ዝም አልልም፣ እጮሃለሁ። ወንድሜን እጮሃለሁ። አንተ ሰው እባክህ ቆም በል። የማታውቀው ሸፍጥ የማታውቀው ደባ እየተሰራብህ ነው። ህይወትህን ፍጻሜ ሊያበላሽብህ ነው። ንቃ፣ ከዚህ ሰው አምልጥ፣ ከዚህ ትምህርት ወይ ከዚህ ጎዳና ዞር በል ብዬ እጮሃለሁ። ሰምቶ መወሰን ያንተ ነው። ሰምቶ መወሰን የሰሚው ነው። ኢየሱስ ክርስቶስ ያድናል። ኦኬ፣ አንዴ ዳግም ከተወለድክ በባለፈው ነግሬሃለሁ፣ አንተም እንደኔ ልጅ ስላለ ማለት ነው። ልጅ አድጋለች። ጌታ ይባርክልህ። አሁንም የአባቶች አምላክ አሜን። አየህ፣ ልጅህ ሕፃን ሆና ካካዋን ጠርገዋለሁ ብዬ ስለ አዋልከኝ ለስንት ወር ወይ ለስንት ዓመት አብረህ ከነበርክ ሕፃናት ራሳቸውን አውቀው ሽንት ቤት መሄድ እስከሚችሉ ድረስ እኔ ነኝ ስጠርግ የነበረው። እናታቸው ነች ልጆቼ ስጠርግ የነበረው፣ ሚስቴ ማለት ነው። ሮያል ነህ ስጠርግ የነበረው፣ እናቷ ነች ስጠርግ የነበረችው። በቀን ስንት ጊዜ ይጸዳዳሉ ልጆቻችን? አብልተናቸው አጥጥተናቸው እንኳን እኮ እላያችን ላይ ነው እንደዚህ እንዲያጋሳቸው ብለን ደረታችን ላይ፣ ጀርባችን ላይ፣ አንገታችን ላይ ነው እኮ እያቀረሹ እንትን የሚሉብን ማለት ነው። አልስማማ እያላቸው ወደኋላ ወደ ላይ እየተመለሰ እና ስንት ጊዜ እንደዛ ሆነ። በዚህ ጉዳይ ተበሳጭቶ ማን ነው ልጁን ወስዶ ቆሻሻ ጋርቤጅ ጣለ? እኔ በቃኝ የዚህ ልጅ ጉዳይ። እንዴ 1 ወር ልጥረግ፣ 2 ወር ልጥረግ፣ 3 ወር ልጥረግ፣ እሺ ይሁን 6 ወር ይሁን ዓመት፣ 2 እና 3 ዓመት 4 እና 5 ዓመት ሙሉ እየተከታተሉ የእነሱን ቆሻሻ ማጽዳት ሰለቸኝ። ይህን ልጅ አውጥቼ ልጣለው፣ መድኃኒዓለም ሌላ ይሰጠኛል ብለን አድርገነዋል ወይ? አላደረግነውም። አስበነዋል ወይ? በፍጹም ሀሳቡም አይመጣልን። ለምን ምክንያት ከተባለ ሮያል ልጁን ከቦምብ ተራ አይደለም ሄዶ ከዛ ከመርካቶ የገዛት፣ ከጭድ ተራ አይደለም የገዛት። የአብራኩ ክፋይ ስለሆነች ነው። ማለት ልጅ ናት፣ ወልዷታል፣ አባት ነው። ይቀልዳል በሷ? በፍጹም። በሷ ጉዳይ ይደራደራል? በፍጹም። ኤርሚያስ ይደራደራል? በፍጹም እኮ አልኩ። እኔን አጥፍቶ ነው ቤተሰቤን የሚያጠፋ ሰው ካለ የሚመጣው ማለት ነው። አይችልም። ከማልደራደርበት ነገር አንዱ ጌታ ነው፣ የእግዚአብሔር መንግስት። ሁለተኛው ቤተሰቤ ነው፣ ሚስቴና ልጆቼ ማለት ነው። ቀልድ የለም። እኔ ብቻ አይደለሁም፣ ሮያል ብቻ አይደለም፣ እዚህም ያለ ትውልድ በሙሉ እንዲሁ ነው። ተገቢ ነው? አዎ በጣም ተገቢ ነው። ስለዚህ ልጆቻችንን ታግሰን ቆሻሹ ብለን አውጥተን ካልጣልን እግዚአብሔር ልጁ የሆንከው ስንቴ ነው? አንዴ ነው። በትክክለኛ ልጅ ከሆንክ አንዴ ነው የተወለድከው ማለት ነው። አንዴ የተወለደ ልጁን በኃጢአት ቆሸሽክብኝ ብሎ አሽቀንጥሮ አውጥቶ የሚጥል እግዚአብሔር ታውቃላችሁ ወይ? አናቅም። እኔ አላቅም። ታዲያ ምን ያደርገዋል? ይመክረዋል፣ ያስተምረዋል፣ ይገስጸዋል፣ ወደ ጽድቅ ጎዳና ይመልሰዋል። ስንት ጊዜ በሰው ቃላት ሊገለጥ በማይችል የምሕረትና የትዕግስት ብዛት ነው። እኔም ማቀው ኢየሱስ ጌታን ከተቀበልኩ በኋላ እያወቅኩም ሳላቅም ኃጢአት ሰርቻለሁ። አንድ ቀንም ግን ከሕይወት መጽሐፍ ላይ ደምስሻለሁ ብሎ አላለኝም። ኃጢአት በሰራው ቀን ተመለስ ነበር ብሎ የሚለኝ ያንን ሸካራ መንገድ፣ ያንን የኃጢአት መንገድ ተወው ነበር ብሎ የሚለኝ በቅዱስ ቃሉ በሕልም በኩል ሁሉ ጨምር ማለት ነው። አባት ነው የሚራራ። በስርቆት ብገኝ፣ በዝሙት ብገኝ፣ በውሸት ብገኝ፣ በተለያዩ ነገር ብሸት ወዲያው በል አምጣ ሚካኤል በል ሰሩት ከሕይወት መጽሐፍ ላይ ይሄ ቅራቅንቦ ብሎ የማይል አባት
ልጅ አቀረሸብኝ ብዬ አልጣልኩትም። አሳድጌው እንደ ከእናቱ ጋራ የመጀመሪያ ልጅ አሁን 11ኛ ዓመቱ ነው። ሁለተኛዋ ልጄ 9 ዓመቷ ነው። ሶስተኛዋ ልጄ 3 ዓመት ከ6 ወር ምናምን አካባቢ ወደ 4 እየሄደች ነው። ስንት ጊዜ ታገስኩኝ እኔ እንኳን ክፎኝ ማለት ነው። ኢየሱስ ለዘላለም ስም ይባረክ። የኔ አባት እግዚአብሔር ለዘላለም ስም ይቀደስ። በኦርቶዶክስ ሃይማኖት የሚሰበከው እግዚአብሔር ጨካኝ ነው። ጨካኝ እግዚአብሔር ነው የሚሰብኩት። ይታገሳል። ይታገሳል። እኛ ጋር ታጋሽ ጌታ፣ ሩህሩህ ጌታ፣ አቅማችንን ድካማችንን የሚያውቅ ጌታ ኃጢአታችንን ይጸየፋል። እኛን ግን እየታገሰ ከዛ ከኃጢአት ጎዳና እንድንወጣለት ይመክረናል በአባትነት ምክሩ። ትዕግስት ላልከው ነገር እንዲህ የሚል መዝሙር አለ። ሶሪ አቋራጭ፣ ችግር የለም። ትዕግስት ላልከው ነገር ምን አለ መሰለህ ኤርሚያስ፣ ትዕግስት በጣም ከባድ ነገር ነው። እኔ አሁን ለምሳሌ ለምንድን ነው እዚህ ቤት አንተ ጋር የምመጣው የሚለውን ነገር ስታየው ዋናው ሊሰመርበት የሚችለው ትዕግስት ነው። ምክንያቱም አሁን አንተ ተናግረዋል፣ ከዚህ በፊትም ብዙ ጊዜ ተነጋግረናል። መናገር አልፈልግም፣ ድጋሚ ሲነገራው ይሰለቻል። ከዛ ሁሉ መጥፎ ነገሮች ሁሉ አድርጌ ብሎክ ሳይሆን ሌላ ብሎክ የሚባልም ሌላ እንትን ቢኖር የምታረገኝ የምትችል ሰው በምን ያክል ትዕግስት እኔን እንዳለፍከኝ ሳይ በጣም ገረመኝ። ምን ማለት ነው? የሰውዬም ሁሉ እየወረድኩበት እንደዚህ ትዕግስቱን የታገሰኝ ለምንድን ነው ብዬ በጣም አሁንም ቢሆን ወደፊትም ቢሆን እኔ አንተ ጋር እመጣለሁ። ለምን በቃ በጣም ከመጠን በላይ ትዕግስትን አየሁት በአንተ ላይ። የመጨረሻ ትዕግስት፣ የመጨረሻ ከሰውነት ጥግ የወጣ ነገሮች ሁሉ አድርጌ በጣም ስለታገስከኝ እኔ ደግሞ በቃ የሰው ይሄን ያክል ትዕግስት ከሰጠኝ ብዬ አንተ ጋር ቀረብኩ። ከቀረብኩ ደግሞ በኋላ ደግሞ ምን አደረግክ አንተ? ባይብል አንብብ አልከኝ። በቃ ሌላ ነገር ውስጥ አልገባንም። ባይብል አንብብ አልከኝ። ያ ባይብል ጴንጤ አይል፣ ኦርቶዶክስ አይል፣ ካቶሊክ አይል፣ ምን አይል። ስለዚህ ለሁላችንም የሚሆን ነው። ባይብል አንብብ ስላልከኝ በዛ መሰረት ባይብሉን ማንበብ ጀመርኩ። በቃ ዛሲት እኔ ነገር ያለው ውስጤ ይነግረኛል። መቼም ፕሮቴስታንት አልሆንም ለምን እንዳትለኝ መቼም አልሆንም ብያለሁ። ግን አንተ ወንድሜ ነህ። አንተ ጋር መምጣት የሚከለክለኝ ነገር የለም። አንተን ጋር ስነጋገር መነጋገር የሚከለክለኝ ነገር የለም። መጠየቅ የሚከለክለኝ ነገር ምንም ነገር የለም። እና ስለዚህ በዚህ መልኩ ለአንተ ያለኝ ሪስፔክት በዚህ ነው። በጣም ነው የሚገርመኝ የሰው ልጅ እንዴት በዛ ልክ ይናገረዋል። ሰውን እንዴት በዛ ይነገረዋል። ጌታ ይባረክ። ሪያልዬ ወንድሜ እኔም እወድሃለሁ የእውነትህን። አንተም ልክ እንደዚሁ ማለት ነው። እኔ የሚገባኝ እግዚአብሔር በእኔ በኩል እንደታገሰ ነው የሚገባኝ። እና አንተ እንዴት ቻልክ ብለህ ብትለኝ እኔም ሰው ነኝ። እንዳይሰማኝ ያደረገው የእግዚአብሔር ጸጋ ነው። እውነቱ ይሄ ነው። ትናንትናውን ትተን ግን ስለ እግዚአብሔር ትዕግስትና ስለ እግዚአብሔር ምሕረት ግን እኛ እንደዚህ ብለን እንዘምራለን። የጌታን ትዕግስት ልጆቻችንን ስንት ዘመን ታግሰን ያሳደግነው። ይኸው እስካሁን ድረስ የመጀመሪያ ልጄ ወደ 11 ዓመቱ ነው። አሁንም ጭምር እንኳን ገና ብዙ የማያውቀው ነገር ስላለ አሁንም ጭምር እንኳን ተው፣ ቁጭ በል፣ ዝም በል ምናምን ነገር ብዬ ስለው ስልክ እያወራ ከሆነ ሚዩት አድርገው። ያለ ድምፅ እየሰማ ነው። እስካሁን ድረስ የኔና የእናቱ የሚስቴ ማለት ነው ጥንቃቄ፣ እንክብካቤ፣ ጥበቃ አረቀው እስካሁን ድረስ እየታገስ ማለት ነው። በቀን ውስጥ ስንት ጊዜ ነው ተው የምላቸው ልጆቼ፣ እናንተም ልጆቻችሁ። ጌታስ እኛ እንደዚህ ብለን እንዘምራለን።
እንዲህ ነው ለውለታው በአንደበቶቻችን እንደዚህ ነው ብለን የምንዘምርለት። ብዙ ዘመን ራራልኝ ሮያል ለእኔ ነው የምነግርህ። እኔ እዚህ ማውራ ሰው በእነዚህ ዘመናቶች ውስጥ ከእናቴ ማህፀን ጀምሮ እስካሁኗ ዘመን ድረስ የቸርነትና የምሕረቱ የርኅራኄው ብዛት ነው ያኖረኝ። የትዕግስቱ ብዛት ለእኔ ይህን የሆነልኝ። እግዚአብሔር በሕይወቱ እንደዚሁ የራራለት ሰው ስለ ራሱ ይናገር። የወንጌል አማኞች ወንድሞቻችን እህቶቻችን ከእኔው ራሱ አሁን ከምለው ነገር ሌላ ነገር የሚሉት ነገር የለም፣ ተመሳሳይ እንጂ ራራልን፣ ጠበቀን፣ ተጠነቀቀልን፣ ተሸከመን። ኃጢአት እንደሰራን ቢሆን ኖሮ ወዲያውኑ ነበር የምንጠፋው። ግን ይመልሳል፣ ይታገሳል፣ ይራራል። እኔ ለልጆቼ ይህን ያህል ትዕግስት ካሳየው ከወለድኩ በኋላ ነው በደንብ የገባኝ። ወንድሞች እናቶች፣ እኔ ለልጆቼ እንዲህ ከተንሰፈሰፍኩ እግዚአብሔር ለእኔ በልጁ በክርስቶስ ኢየሱስ ሞት በኩል ለወለደኝ ከእኔ ጋር እኔ ለልጆቼ ከማሳየው ፍቅር ጋር ጌታ ለእኔ የሚያሳየኝ አይነጻጸርም። የእሱ ይልቃል፣ በቃላት አይገመትም። ከወለድናቸው ከልጆቻችሁ እዚህ ያላችሁ ወላጆች በጣም ብዙዎች አላችሁ። ከወለድናቸው ለልጆቻችን ከምናሳያቸው ፍቅር ሊተካከል፣ ሊስማማ፣ ሊነጻጸር የማይችል እኮ ነው የጌታ ፍቅርና ቸርነት፣ ምሕረት፣ ጥበቃ። እንደ እግዚአብሔር ያለ ማንም የለም። ስለዚህ ልጅ አንዴ ከተወለደ በኋላ ያድጋል። የአባቱን ተግሳጽና ምክር ሰምቶ የማይመለስ መጨረሻ ሊጠፋ ይችላል። ምንም ጥርጥር የለውም። እና ጌታ እንደ ሰው አይደለም። ጌታ እንደ ሰው አይደለም። እና ተባረኩ። ወንድምነት ዳኒ ካለ መቀጠል ትችላለህ። ቴንክ ዩ። እሺ ወንድምነት ጸጋ ይብዛል። ተባረክ። ምናልባት በተደጋጋሚ ኮንፊውዝ የሚያደርጓችሁን አንድ ፖይንት እዚህ ላይ ሀሳብ ልስጥና ከዛ ምናልባት ጥያቄ ካለ መቀጠል እንችላለን ብዬ አስባለሁ። ድነናል ብለን ስናወራ የዳንን ነው እንድናለን የሚለው ኮንሰፕት በጣም ኮንፊውዝ ለማድረግ ይሞክራሉ ኦርቶዶክሳውያን። ከእግዚአብሔር ሐሳብ በማውጣት በራሳቸው አውድና ኮንቴክስት ለመናገር ነው የሚሞክሩትና ኦፍኮርስ አንዳንድ ሰዎች ይህንን ወይ ደግሞ ክርስቲያን ሰርክል ውስጥ ያሉ ሀሳብን ይህንን አሁን የምትሉትን ነገሮች ይሏቸዋል። ግን ኦርቶዶክስ እንደምትለው አይደለም በራሱ ማለት ነው። ምክንያቱም መጽሐፍ ቅዱስ ውስጥ ያለን ኮንሰፕት ሰው ሀሳብ ውስጥ ደግሞ ሰው የራሱን ሀሳብ ሲያስገባበት ደግሞ በጣም ይስተዋል እና የሳተውን ፖይንት ላሳይ። ድነናል ብለን ስናወራ በመጀመሪያ ኮንቴክስት በእግዚአብሔር ፊት እኛ ሁላችን ጀስቲፋይ ሆነናል እያልን ያለ ነው። ኦኬ ጀስቲፋይ ሆነናል ምን ማለት ነው? በቃ በእግዚአብሔር ፊት ሁላችን በክርስቶስ ኢየሱስ ስራ ጸድቀናል እያልን ያለ ነው። ኦኬ ጸድቀናል እያልን ያለ ነው። በማን? በክርስቶስ ኢየሱስ ስራ። ሶ ድነታችን የጀመረው እዚህ ጋር ነው ማለት ነው። ይሄኛው ቃሉ እየዳንን ነው የሚለው ሐሳብ በተወሰነ ደረጃ አማርኛው ትክክል አይገልጸውም። ኦኬ ያልዳነ ሰው ነው የሚመስለው። ኦኬ እዚህ ጋር ያልዳንና አሁንም ደግሞ ገና ፕሮሰስ ላይ ያለ አይነት ነገር ነው የሚመስለው። ኦኬ ከመጽሐፍ ቅዱሳዊ የመዳን ኮንቴክስት አንጻር ግራ ያጋባል። እንግሊዝኛ በጣም አሪፍ ነው።
ሳንቲፊኬሽን ነው። ምን ማለት ነው? መቀደስ። ኦኬ ሳንቲፋይ መሆን። የመጨረሻው ሐሳብ እንድናለን ነው የሚለው። አሁንም ደግሞ ያልዳነ ሰው ነው አሁንም የሚያመለክተው። ግን መጽሐፍ ቅዱሳዊ ሐሳቡ ምንድን ነው? እንከብራለን። ግሎሪፊኬሽንን ነው የምናወራው። ኦኬ ስለ ግሎሪፊኬሽን ነው የምታወራው። እነኚህም ሶስቱም ፕሮሰሶች መጽሐፍ ቅዱስ ላይ በትክክል አሉ። ጸድቀናል። የጸደቅነው በማን ነው? በክርስቶስ ኢየሱስ ነው። እንቀደሳለን። የምንቀደሰው በማን ነው? በክርስቶስ ኢየሱስ ነው። እንከብራለን። መጨረሻ ላይ ይሄ የሚበሰብሰው አካል የማይበሰብሰውን አካል ይለብሳል። በማን ነው? ይሄም በኢየሱስ ነው። ጋይስ አጠቃላይ የመዳን ስራ ላይ የሰው ስራ የለውም። ኦኬ የለውም። ሁሉም የሚከናወነው በማን ነው? በእግዚአብሔር ነው፣ በክርስቶስ ኢየሱስ ነው። እዚህ ውስጥ አንተ እየዳንን ነው ያልከው ሐሳብ ላይ ስለ መቀደስ ነው የምታወራው። በራስ አይደለም የምትቀደሰው። የምትቀደሰው በእግዚአብሔር ነው፣ በሱ ጸጋ ነው። የአንተ አድርገህ ካወራኸውና አንተ የሆነ ነገር ኮንትሪቢዩት አድርገህ ምድን ከመሰለ ስተሃል። ማዳን የእግዚአብሔር አይሆንም ማለት ነው፣ ያንተ ነው የሚሆነው። ወይ ደግሞ ይሄ በጸጋ የዳንክበት እውነተኛው የመዳን ተስፋ አንተ ገብተህበት ነፃ መሆኑ ይቀርና በስራ ይሆናል ማለት ነው። ወላጅ ኖ አንተ ገብተህበት ነፃ የሆነውን ነገር በደሞዝ የምታገኘው ድነት የለም። መቀደስም ቢሆን በማን ነው? በእግዚአብሔር ጸጋ። ከእግዚአብሔር ቃል እስቲ እንየው። ጸጋው በእምነት አድኗቸዋል። ይህም ከእናንተ በቃ ከስራ አይደለም፣ ማንም እንዳይመካ ከስራ አይደለም። የዳን ነው በምንድን ነው? እሱ የጸደቅ ነው በምንድን ነው? እሱ በእግዚአብሔር ጸጋ። የምንቀደሰውስ እናንተ እንድናለን እያላችሁ ግራ የምትጋቡበት በቃላት በጣም ግራ የምትጋቡበት ይሄ ህይወት በማን ነው ካልክ በክርስቶስ ኢየሱስ ነው። በማን ነው የሚሰራው? በኢየሱስ ነው የሚሰራው። ከእግዚአብሔር ቃል አንድ ጥቅስ እናንብብ። ያው ተሰሎንቄ ምዕራፍ 5 ላይ እሺ እናውጣውና እንወስድ። እሺ እንደዚህ ይላል ቁጥር 23 ላይ እሺ እንደዚህ ይላል የሰላምም አምላክ ራሱ ሁለንተናችሁን ምን ያድርግ? ይቀድስ፣ መንፈሳችሁንም ነፍሳችሁንም ስጋችሁንም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽሞ ይጠበቁ። ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። የሚጠራችሁ የታመነ ነውን፣ እርሱም ደግሞ ያደርገዋል። እናንተ እንድናለን የምትሉበት ፕሮሰስ ላይ ወይ ደግሞ ትክክለኛው ሐሳብ ስለ መቀደስ ሳንቲፊኬሽን ነው የምታወራው። ሳንቲፊኬሽን የሚፈጸመው በማን ነው? በእግዚአብሔር። እግዚአብሔር ጀስቲፋይ የተደረግነው በማን ነው? በእግዚአብሔር፣ በጸጋው፣ በክርስቶስ ኢየሱስ በመስቀል ስራ። የምንቀደሰውስ በማን ነው? በክርስቶስ ኢየሱስ። ብራዘር አየህ፣ ለምንድን ነው ካልክ ወዳጄ የጠራን እሱ ነው። ጠሪው እሱ ነው። ጋባዡ አድናችኋለሁ ያለን እሱ ነው። የታመነ ነው ይላል። ብራዘር ጌታችን ምን አደረገ ነው? የታመነ ነው። ስለዚህ በክርስትና ህይወት ውስጥ በምንኖርበት ህይወት ውስጥ አሁን ስታዩ ማንነታችን ፐርፌክት አይደለም አይደል? ስለ መቀደስ ስታወራ ግን በእኛ ውስጥ የሚሰራው የእግዚአብሔር ጸጋ ከትላንትናው ይልቅ የተሻለ እንዳኒን የልጁን መልክ የሚመስለው እንዳኒን እየሰራ ነው የሚሄደው። አየህ፣ ቃሉን ስታነብ፣ በፊቱ ስትጸልይ፣
ከወንድሞች ጋር ከእህቶች ጋር ህብረት ስታደርግ በአንተ ውስጥ እየተሰራ እየተቀረጸ ያለ የልጁ መልክ አለ። ያንን የሚሰራው ማን ነው? የጠራ ታማኝ ነው። እሱ ምን ያደርጋል? የሰላም አምላክ እሱ ሁለንተናችሁ ምን ያደርጋል? ቀድሳል። ቀዳሹ ማን ነው? ራሱ ጌታ። ስለዚህ አሁን በዚህ ጉዳይ ላይና ምን ማለት ነው በጀስቲፊኬሽን እና በግሎሪፊኬሽን ላይ ልዩነት የለም። ይሄም የጸደቅነው በክርስቶስ ኢየሱስ ብቻ ነው። እኛም እኮ እናምናለን የመጀመሪያው ድነት እኮ ነው ምናምን ትላላችሁ። ቀጥሎስ ግሎሪፊኬሽኑንም ያው የታወቀ ነው። ክርስቶስ ኢየሱስ በክብር ሲመጣ ግሎሪፋይ እንሆናለን። የሚበሰብሰው አካል የማይበሰብሰውን ያንን ይለብሳል ትላለህ። ኦልራይት፣ ይሄስ ነው ጥያቄ። በስራ አይደለም ቁርጥን ወቀው አንተ ሰርተህ ለፍተህ ጥረህ ምናምን አይደለም መቀደስ። ሳንቲፋይ የምትሆነው እየነጻህ የልጁን መልክ እየመሰልክ እየተቀየርክ የምትሄደው በአንተ ስራ አይደለም፣ በአንተ ውስጥ በሚሰራው ጸጋ ነው። ይሄ ጸጋ የሚሰራው በክርስቶስ ኢየሱስ አምነው ለጸደቁ ሰዎች ነው። በክርስቶስ ኢየሱስ አምነው የጸደቁ እነኛ ሰዎች የዳኑ ሰዎች በጸጋው ጉልበት እየተቀደሱ ሳንቲፋይ እየሆኑ ከትላንትናው ይልቅ የተሻለ በህይወታቸው የልጁን መልክ እየመሰሉ እየተለወጡ ይሄዳል። የመጨረሻ ተስፋችን ግሎሪፊኬሽን፣ እንከብራለን። አየህ፣ ይሄ ከዚህ ማን ይለየኛል የተባለው እሱ ማንነት ዲዛይሩ ምናምን በክብር ለሚመጣው መንግስት በሚመጥን ለዛኛው ዓለም በሚመጥን ህይወት ደረጃ ማንነታችን ይከብራል። አየህ፣ የሚያከብረው ስራችን አይደለም። በስራ አትከብርም፣ ግሎሪፋይ አትሆንም በስራ። ይህም በጸጋው ጉልበት ነው የሚከብረው። የአምላክ ቃል በጣም ክሊር በሆነ መልኩ ነው የሚናገረው እና ህዝቡን አታምታቱት፣ ብራዘር አታምታቱት። ድነትን አንተ ጀምረ እግዚአብሔር ጀምሮ አንተ የምትጨርሰው ጉዳይ አይደለም። አስቀድሞም የወሰናቸው እነዚያን ደግሞ ጠራቸው። የጠራቸው እነኛን ደግሞ ምን አረጋቸው? አጸደቃቸው። ያጸደቃቸው እነኛን ደግሞ ምን አረጋቸው? አከበራቸው። አክባሪው ማን ነው ካልክ በዙፋኑ ላይ የተቀመጠው ክንዱን ተማምኖ አንድ ኃጢአተኛን በደለኛን የጠራው እሱ እግዚአብሔር ወዳጄ፣ ጌታ ሲጠራ የጠራው ራሱን ተማምኖ ነው እንጂ እኔን ተማምኖ አይደለም። የጠራው ኃጢአተኛ፣ በደለኛ፣ ደካማን ሰው እንደሆነ ጌታ ያውቀዋል። በልጁ በክርስቶስ ኢየሱስ የሚያምን የዘላለም ሕይወት አለው ብሎ ሲናገር አለው ብሎ የተናገረው የኔን አቅምና ጉልበት ተመልክቶ አይደለም። የራሱን ክንድ ተማምኖ ነው። የራሱን ክንድ ተማምኖ ወዳጅ። ለዚህ ነው የጠራን የታመነ ነው። በእኛ ላይ የጀመረውን መልካሙን ስራ እስከ ፍጻሜው ደግሞ እስከ ፍጻሜው የሚያደርስ ማን ነው? የጠራን ጌታ። ድነታችን በእኛ ተጀምሮ በእግዚአብሔር ተጀምሮ በእኛ ተደርጎ ደግሞ በሱ የሚያልቅ ህይወት አይደለም። የተጠራንበት የክርስትና ህይወት ይሄ ነው እና ህዝቡን ግራ አታጋቡት ወዳጆች። ከእግዚአብሔር ጋር በሼር አይደለም የምናደነው ራሳችንን። እግዚአብሔር ብቻውን ነው የሚያድነን። ማዳን እግዚአብሔር ነው። ብቻውን ያድናል ብለን ስናወራ በክርስቶስ ኢየሱስ በማመን የምናገኘው ህይወት ብቻ ነው ያለው። ከዛ ውጪ የትኛውም የህይወት ምዕራፍ ውስጥ የኛ የምንለው ከእግዚአብሔር ዘንድ ያልሆነ ነገር የለም። ብንጸድቅ በክርስቶስ ኢየሱስ ፊት፣ በእግዚአብሔር ፊት ጀስቲፋይ ብንደረግ በክርስቶስ ኢየሱስ
ብንቀደስ በሱ ጸጋ፣ ብንከብር ዳግም ጌታ ሲመጣ በሱ። ስለዚህ ክርስትና ከዚህ ውጭ ሌላ ትምህርት የለውም። እግዚአብሔር ጀምሮልህ አንተ ደግሞ በመልካም ስራ ምናምን ሰርተ የምትለወጥ የምትድነው አዲስ መዳን የለም። መጨረሻ ላይ ደግሞ ድጋሚ የምትድንበት ህይወት የለም። አንድ ያጽድቀዋል ጌታ፣ ያ ያጸደቀ ጌታ ያከብራል። ክርስትና ይሄ ነው ወዳጅ። በአንተ ተጀምሮ በእግዚአብሔር ተጀምሮ በአንተ የሚያልቅ ክርስትና የለም የእግዚአብሔር ቃል ውስጥ። እና አታምታቱ፣ ትውልድም አታምታቱ፣ ብራዘር አታምታቱ ጋይስ። እና ይሄንን ነው የምንላችሁ። ይኸው ነው። ጸጋና ሰላም ይብዛላችሁ። ወንድምነት እንዴት ነህ? ትከብታለህ አይመስለኝም ማለት ወንድምነት ተባረክ። ቴንኪው። እኔም ከልጆች ከቤተሰብ ጋር ነኝ ያለሁት። እኛ ጋር ደግሞ ኒው ይር ሊገባ ጥቂት ነው የቀረ። ሚድ ናይት ላይ ይገባል ማለት ነው። ሰላማችሁ ይብዛ። አንድ ደቂቃ ብቻ። ከየት ቤተ እምነት ነው ወንድማችን? እኔ በጌታ ድኜ ፕሮቴስታንት ነኝ። አሁን እድሜ ለእናንተ፣ እግዚአብሔር ክብሩን ይሰድ። ይህን ተምሬ ጌታን ተቀብዬ አሁን ተጠምቄ ያለው ቤተሰቤን አስመልጫለሁ እና እናንተም በርቱ ልላችሁ ነው። በዚህ አጋጣሚ እግዚአብሔር ብድራትን የሚከፍል መክሊታችሁን እግዚአብሔር የሚሰጥ ብዙ ሰው እየዳነ ነው፣ ብዙ ሰው እየነቃ ነው። እናንተ ብትደክሙ ብዙ ፍሬ እያፈራችሁ ነው እና በርቱ በርቱ በርቱ። በተጨማሪ ደግሞ በአገልግሎት ደግሞ ማለት ነው ብዙ ምዕመናን፣ ይቅርታ ስልክ ስለገባብኝ ነው፣ ብዙ አለን እና ሁላችንም በተቻለን አቅም በማሰራጨት ወንጌልን መስራት ይቻላል። ሁሉም ሰው በተለያየ አጋጣሚ ተጠቅሞ ይህንን እውነት ለዓለም ማዳረስ ይቻላል። እኔ ወደፊት እንዳውም ህልሜ ምንድን ነው፣ አሁን እዚህ ላይ ቲክቶክ ላይ ያለነው ብዙዎቻችን አክሰሱ ስላለን ቴክኖሎጂ ስላለን፣ ኢትዮጵያ ውስጥ ደግሞ በድቅድቅ ጨለማ ውስጥ በተደጋጋሚ ኤርሚ እንደሚለው ወንድሞች እነ ዳንኤል እነ ብሩክ ሁላችሁም እንደምትሉት ያለውን ህዝብ ለማስመለጥ ደግሞ በትልቅ ራእይ በትልቅ በሳተላይት የሚቀርብ በቲቪ በሬዲዮ መምጣት መቻል አለብን። ያንን እውነት ማስተላለፍ አለብን። እግዚአብሔር ያንን ህዝብ ይወርሳል። ህዝቡ ቅን ነው። ህዝቡ ሃይማኖቱን የጠበቀ እየመሰለው እንደ ቲፎዞ፣ እኔም ድሮ እንደዛ ነበርኩና እናንተ ግን ይህንን ቀን እንዲወጣልን፣ ቀን እንዲበራልን፣ ቀን ከሌት የቤተሰባችሁን ጊዜ ሁሉንም ነገር ትታችሁ ቀን ከሌት ማለት ነው በምንም ጥቅም ሳትደለሉ እግዚአብሔርን ክብርና ሞገስን የምትገልጹ ወንድሞች ናችሁ። በርቱ በርቱ። ትዕግስታችሁን እግዚአብሔር ሞር ያብዛላችሁ። በርቱ። እኛም ከጎናችሁ ነን፣ በጸሎትም እናግዛለን። በተለይ ደግሞ ኢትዮጵያ ላይ ላለው ቴክኖሎጂ በገጠር በምን ላለው ይህንን መሬት ላይ የማያውድቅ እውነት ህዝቡ እንዲነቃ ለማድረግ የእግዚአብሔር እውነት እንዲገለጥ ለማድረግ እኛ ምዕመናን በጣም በትንሹ ማለት ነው ማድረግ የምንችላቸው ብዙ ነገሮች አሉ። በሳተላይት ይሄንኑ ራሱ ቲክቶክ ላይ የተለቀቀውን ራሱ ላይቭ ማስተላለፍ ይቻላል። ህዝቡ ቤቱ ድረስ አንኳኩቶ፣ ብዙ ጊዜ ሰው ምን ይለኛል ብሎ ነው የሚያዳምጠው። ሰው ምን ይለኛል ከጎረቤት ቀባሪ አጣለው ብሎ በሰሜን በምን እኔ ያልሄድኩበት የኢትዮጵያ ክፍለ ከተማ የለም እና ያልሄድኩበት ያልገባሁበት የለም። እግዚአብሔር ከአሁን በፊት ከስንት ዓመት ጀምሮ ሲናገረኝ የነበረውን ነው። እግዚአብሔር አሁን እየነቃው ነው። ወንድም ሮያልንም ብዙ ጊዜ አዳምጠዋለሁ። ወደ ጌታ ትመጣለህ፣ እውነት እልሃለሁ፣ እውነት ትመጣለህ። ቅን ልብ አለህ፣ በርታ። ሁላችሁም በርቱ። ኤርሚ ቤተሰብን ሁላችሁም ቤተሰባችሁን ይባርክላችሁ። ከኋላም ደግሞ እንደዚህ በአገልግሎት የሚደግፉ ወንድሞችን የምታግዙ እህቶቻችን፣ ቤት ውስጥ ልጆችን የምትንከባከቡ እግዚአብሔር ያበርታችሁ። በርቱ ለማለት ነው። መልካም የተባረከ ምሽት ይሆንላችሁ። በርቱ። እግዚአብሔር ይባርካችሁ። አሜን። እሺ፣ እግዚአብሔር ባርክ። ተባረኩ። እንግዲህ ኒው ይርን የምትቀበሉ ወዳጆቻችን እንኳን ለአዲሱ ዓመት እግዚአብሔር በሰላም አደረሳችሁ። ሃፒ ኒው ይር ብለናል። ወንድምነት ቴንኪ ወንድምነት፣ ተባረኩ። ጸጋ ይብዛላችሁ ወንድማችን። ጌታ እግዚአብሔር ይባርክ። ተባረክ። ስለ ጌታ ማዳን ለእግዚአብሔር ክብር ይሁን። ትልቁ ትንቅንቅ ያለው እዚህ ነው። ብዙዎች ምን እንደሚረዱ ባላቅም
ትልቁ ትንቅንቅ፣ ትልቁ ጦርነት ያለው እዚህ ነው። መረቦቻችሁን ወደ ጥልቁ ጣሉ የተባለው ወደዚህ ነው። ግን ይህንን ቲክቶክ አካውንት ይሁን ሌሎችን የሶሻል ሚዲያን ተጠቅሞ የእኛ የወንጌላውያን አማኞች እንደሚገባ ወንጌል ሰበክንበት ወይ ወጥተንበት ተብሎ ግን ቢባል እውነት ለመናገር ስራ አልተሰራበትም ነው እኔ ብዬ የምለው። አይታችሁ ከሆነ ቀን ሳለ የሰጠኝን ስራ ልፈጽም ይገባኛል ብሎ እንዳለ ሰዎች ጌታን እንዲቀበሉ የሚያደርግን የወንጌል እውነት ስንቶች ናቸው እዚህ ሶሻል ሚዲያ ላይ የሚሰብኩ? በጣት ይቆጠራሉ። በጣት ራሳችሁ ታውቋቸዋላችሁ። ወንጌል የሚሰብኩ ነው ያልኩትኝ ለአዳዲስ ሰዎች ወደ መዳን እንዲመጡ ልክ አሁን ወንድማችን እንደመሰከረው አይነት ወደ መዳን እንዲመጡ የሚያደርግን ስንቶች ናቸው እያደረጉ ያሉት? ታውቁታላችሁ። ከእንደነኛ አይነት ሰዎች ጋራ ለወንጌል ስራ ስንት ሰው አብሮ ቆሟል ተብሎ ስንት ቤተክርስቲያን አብሮ ቆሟል። እውነት እዚህ የእግዚአብሔር መንግስት ስራ እየተሰራ እንደሆነ ያውቃሉ? አያውቁም? ያውቃሉ። ግን ስንቶች አብረው ቆሟል ብላችሁ ብትሉ እኔ ምስክር ሆናለሁ። አንድም ቤተክርስቲያን አብሮ ከመቆም አይነት አኳያ አንድም ቤተክርስቲያን በዚህ 10 ዓመት ውስጥ አንድም ቤተክርስቲያን የለም። ይሄን አለ አንድም ባለሀብት የዚህ ዓለም ገንዘብ ያላቸው ሰዎች አሁን ቅድም ወንድማችን እንዳለው ሌላው የኢትዮጵያ ሕዝብ ሊሰማ ወደሚችል የሬዲዮ ፕሮግራም፣ የቴሌቪዥን ፕሮግራም እንዲከፈት ማንም የዚህ ዓለም ባለጠግነት ያለው በጌታ ያመኑ ወንድሞችና እህቶች አንድም ሰው የለም። ለምን? ስሙ ሲጠራ ነው እንጂ ገንዘብ መስጠት የሚፈልገው የጌታ ስም ሲጠራ ወይ ደግሞ የጌታ ስም እንዲጠራ የጌታ ስም በትውልድ አንደበት እንዲመሰገን ሰዎች ወደ መዳን እንዲመጡ ማንም አብሮ የቆመ የለም። እኔ ምስክር ነኝ። አንዳችሁም ይህንን አልፋችሁ ልትናገሩ የምትችሉ ሰዎች የላችሁም። ውሸትህን ነው ኤርሚያስ ብላችሁ ልትሉ የምትችሉ ማለት ነው። ለዚህ ነው እኔ አሁን በቤተ ክርስቲያን መባና ስርዓት ላይ የሚጸለይ በዓለም ዙሪያ ያለ ጸሎት ፌክ የሆነ ጸሎት ነው ነው የምለው። በየትኛውም የኛ የወንጌላውያን አማኞች ቸርች ውስጥ ስለሚሰበሰብ መባ ስለሚሰበሰብ አስራት የሚጸለይ ጸሎት ፌክ የሆነ ጸሎት ነው ነው የምለው። በዛ ጸሎት ውስጥ እንዲህ ተብሎ ስለሚጸለይ ማለት ነው። ጌታ ሆይ ይህንን መባና አስራት ለወንጌል ስራ እንዲውል ለተቀመጡ መሪዎች በአግባቡ እንዲጠቀሙበት ማስተዋልን ስጣቸው ይላል ተብሎ ይጸለያል። ከዛ ያ ገንዘብ ነው የሚሆነው ለወንጌል ስራ ይውላል። እውነቱን ልንገራችሁ ይውላል ወይ? በየትኛውም ቸርች ውስጥ በሩቅ በቅርብ ያሉ ከ105% የወንጌል ስራ ላይ ካዋሉት ወንጌሉ በኃይል እንዲሮጥ እባካችሁ የገንዘብ እርዳታና እገዛ እንድታደርጉ ለቤተ ክርስቲያን ብሎ ይላል። ማይክ ይዞ ወንጌሉ በኃይል እንዲሮጥ በማን በኩል ነው ወንጌሉ የሚሮጠው? በዳንኤል በኩልና እግዚአብሔር በጠራቸው ሰዎች በኩልና ወንጌሉ በኃይል የሚሮጠው ምን ማለት? በኃይል እንዲሰራ ማለት ነው። እዚህ የምንናገረውን ነገር ሁሌ እንደምለው የኢትዮጵያ ሕዝብ ሊሰማበት በሚችል ሬዲዮ፣ የኢትዮጵያ ሕዝብ ሊሰማበት በሚችል ቴሌቪዥን ፕሮግራም ላይ በእያንዳንዱ የጓዳው ቤት ላይ ቢገባ አረብ ሀገር ውስጥ የተቀመጡ እህቶቻችን ናቸው እኮ ዳውንሎድ አድርገው ለቤተሰቦቻቸው ልከው በሲዲ አስገልብጠው ለቤተሰቦቻቸው ልከው ገጠር ተሰምቶ
ኤርሚያስ ባንተ ስብከት ሰምተው ባሌ ውስጥ ጌታን ተቀበሉ። ባሌ ክፍለ ሀገር ላይ የዳንኤልን ስብከት ሰምተው ጅማ ላይ ጌታን ተቀበለች። ቤተሰቦቼ በጣም ደስ ብሎኛል። ምን ጉድ ውስጥ ነው ያለኑ ብለው እስኪሉ ድረስ ነው የሆነው። እባክህ ኤርሚ በርታ። እናንተ ናችሁ እጃችሁ እስኪላጥ ድረስ ታብና ኮፕሊንግ ሼር የምታደርጉት። በጣም ይቀፈኛል አልኳቸው። የጸሎት ቸርች ውስጥ ሲጸለይ ይሄ መባና አስራት ላይ የሚጸለይ ጸሎት በጣም ነው በቃ ነፍሴ ነው የተጸየፈችው አልኩ። ለምን በለኝ፣ ከላይ እስከታች ውሸት ስለሆነ ለውሸት ስለሆነ የሚያውሉት። የታለ አሁን የወንጌል ስርጭት ኮንፈረንስ አለ በዓለም ዙሪያ በኢትዮጵያ ውስጥ እንደ ቤተክርስቲያናችን የወንጌል ስርጭት ኮንፈረንስ ነው ያልኩት። አዳዲስ ሰዎች ጌታን የሚቀበሉበት ለአዳዲስ ሰዎች የወንጌል ስብከት የሚሰበክበት አለ ፕሮግራም ኮንፈረንስ። መነቃቂያ ነው አብዛኛው የመነቃቂያ አረ ከኢትዮጵያ ውጭ ያላችሁ በአሜሪካ፣ በካናዳ፣ በአውስትራሊያ የመነቃቂያ አይደል የመነቃቂያ ካናዳ ሀገር ተጋድሞ የሚውል ጴንጤ በምን ታነቀዋል? የእግዚአብሔርን ቃል ካላነበበ ካልጸለየ የሆነ ሰውዬ ተጠርቶ በቃ መነቃቂያ ነው። በአሜሪካ ሀገር ያላችሁ፣ በአውስትራሊያ፣ በተለያዩ ደሴቶች፣ በአውሮፓ ያላችሁ መነቃቂያ ነው። ሰው ብንጠራ መነቃቂያ ነው። እኛ አትነቃም እንዴ? እኛ አልነቃንም እንዴ? አልነቃንም። ለአዳዲስ ሰዎች ለምንድነው ወንጌል የማይሰበከው? የወንጌል ስርጭት ኮንፈረንስ ለምንድነው የማይደረገው? ኢየሱስን አድምቀው የሚሰብኩ ሰባኪዎች ለምንድነው የማይጋበዙት? የሆነ አንድ ጢማም ወንድ ትጋብዙና ከኢትዮጵያ ማነሽ ጸዳለ አቤት አቤት ስሙ ሲጠራለት ነው እንጂ ትውልዱ የሚያብደው የጌታ ስም ሲጠራ አይደለም የሚደሰተው። ስማችን በጉባኤ ሲጠራ ስማችንን ለጠራው አገልጋይ ያለ የሌለውን አሟጠን እንሰጣለን። የእግዚአብሔር ልጅ ግን ለሚሰብኩ ሰባኪያን ይሄ ዛሬም የጀመረ አይደለም። በእርግጥ በድሮም ዘመን የነበረው በጳውሎስም ዘመን ማለት ነው። በጳውሎስም ዘመን እንጂ ወንድማችን ይሄ እዚህ የምንሰብከው እንደውም አልሰበክንም። በእውነት እዚህ የምናወራው የምናነሳው ውይይት በየመካከሉ ላይ የምንሰብከውን ስብከት ለሀገራችን ሕዝብ የሚደርስበትን ነገር ሳንመኝ ቀርቶ አይደለም። እነ እስራኤል ዳንሳ እኮ አንተ ተራ ነገር ለማውራት ቴሌቪዥን ፕሮግራም አላቸው። እዚህ ውስጥ ያሉ ሰዎች ዛሬም ለእነ እስራኤል ዳንሳ ገንዘብ ይሰጣሉ። ተራ አጭበርባሪዎች ለሆኑ ማለት ነው። ለምን? ስማቸውን ስለሚጠራላቸው ፓስፖርታቸውንም እያነበበ በግምትም ይኸው ማለት ነው። ትዕግስት የምትባይ ካናዳ አለች ብሎ ለማለት እዚህ ውስጥ አሁን ሳጥን ውስጥ ትቀራለች። በግምት ነው የተናገርኩት። እና የወንጌሉ ስራ ቸርች ሄጄ እኔ ልሰማው ከማልፈልገው ጸሎት አንዱ ይሄ ጸሎት ነው። ከኢትዮጵያ ጀምሮ ነው እኔ ያየሁት። አሁን ያለሁበት ቸርች ብቻ ነው እያልኩ አይደለም። አሁን ያለሁበት ቸርች በምን አይነት አገልግሎት ፓስተሬ እንደሚያገለግል ነው ያውቃለሁ። ምስክር ነኝ፣ ጌታ የኢየሱስ ምስክር። በምን አይነት የጽድቅ ህይወት እንደሚያገለግል አውቃለሁ። እዚህ ቸርቼ ብሶት ስላለብኝ ብሶት የምናገር እንዳይመስላችሁ፣ ግን በጣም ውሸት ነው። ግን ለወንጌል ስራ ተብሎ ግን የሚሰበሰበው ገንዘብ ግን የትየለሌ ነው። እኔ አንዳንዴ መጽናናት የሚሆንልኝ እንኳን እኔ ያ ታላቅ ሐዋርያ እንኳን ጳውሎስ በዘመኑ ለወንጌል አብሮት የቆመ አንድ ቤተክርስቲያንና አንድ ቤተሰብ ብቻ ነበረ። የሄኖሶፍር ቤተሰብና የፊልጵስዩስ ቤተክርስቲያን። ሼሞን አስ በእውነት ጳውሎስን የሚያክል ታላቅ ሐዋርያ የፊልጵስዩስ ቤተክርስቲያን ብቻ በመቀበልና በመስጠት ስሌት ከሱ ጋር የተካፈለች። ሌሎቹስ
ሌሎቹማ ሌሎች ናቸው ብራዘር። ከፍ ዝቅ ጠብ ግርገፍ አድርገው ነው የሰደቡት። ማንን? ጳውሎስን። የት? የቆሮንቶስ አማኞች ናቸው የሰደቡት። አንተን ብሎ ሐዋርያ፣ ድንቄም ሐዋርያ ደግሞ ሐዋርያ ነኝ ብለህ ትላለህ እንዴ አንተ? ከዋኖቹ አላንስም እያለ ደግሞ በሐዋርያ ነኝ ብለህ ትላለህ አንተ? አንተም ብሎ ሐዋርያ እያሉ ጠብ ግርገፍ አድርገው የሰደቡት የት ነው? ጳውሎስን ቆሮንቶስ ቸርች ነው። አንሰጥህም የተባለ የት ነው? ቆሮንቶስ ቸርች ነው። የሚያበራየውን በሬ አፉን አትሰሩት ብሎ ያለው ቆሮንቶስ ቸርች ነው። ይሄ ነው የእግዚአብሔር ሕዝብ ታሪክ። ይሄ ነው ቆሮንቶስ ቸርች ነው። ለሞግዚቶቻቸው ግን ይሰጣሉ። በክርስቶስ አላፍ ሞግዚቶች ቢኖሯችሁ፣ እኔ ግን በክርስቶስ ኢየሱስ ወንጌል ነው። አላፍ ሞግዚቶች ቢኖራችሁ በክርስቶስ ኢየሱስ ወንጌል ግን እነሱ አልወለዷችሁም፣ የወለድኳችሁ እኔ ነኝ እያላቸው ነው። ይህንን ጳውሎስን ነው የፊልጵስዩስ ቤተክርስቲያን ብቻ ግቡና አዲስ ኪዳን መጽሐፍትን አንብቡ። 14 መጽሐፍ የጻፈ ጳውሎስ የፊልጵስዩስ ቤተክርስቲያን ብቻ በመስጠትና በመቀበል ስሌት የአፍሮዲጡ ማነው ሶሪ የሄኖሶፍር ቤተሰብ የተባሉት በሱ በኩል ስጦታ ተደርጎ ወደ ሮሜ ተልኮለት ነው። ፈልጎ አገኘኝ ይላል። አይ ቲንክ ሌላ የአቂላና ፕርስቅላ የሚባሉ ባልና ሚስት አብረው ደንኳን በመስፋት ከሱ ጋር ነበሩ። ቸርችስ የት ነው ያለችው? ቆላሲያስ፣ መቄዶንያ፣ አኪያ፣ ገላትያ፣ እነ ሰምርኔስ፣ እነ ሰርዴስ፣ እነ ቲያጥሮ አስራት ይሰበስባሉ። ለጳውሎስ አይሰጡም። የእግዚአብሔር ሕዝብ ታሪክ ነው። የእግዚአብሔር ሕዝብ ታሪክ ነው። እኔ የወንጌል አገልግሎት በዚህ ዘመን የወንጌሉ አገልግሎት እንዲሰራ አብሬ ቆማለሁ ብሎ የሚል ሰው ፈልጎ ማግኘት ብርቅዬ እንስሳ ፈልጎ እንደማግኘት ነው። በዚህ ትውልድ መካከል ወንድሞች እናቶቼ በጽድቅ ማገልገል አላዋቂነት፣ ፋራነት ነው። በጭሉሌነት በብልጣብልጥነት መዝረፍ ሰውን በእውነት ይሄ ጌታ ሰው ነው ተብሎ ይባላል። እኔ የሚገባኝ የወንጌል አገልግሎት የወንጌል ስራ ከሚሰሩ ሰዎች ትክክለኛ ስራ የሚሰሩ ሰዎች ኢትዮጵያ ስንት ሰዓት ነው አሁን? ከሌሊቱ ስንት ሰዓት ነው ወንድሞቼ? ኢትዮጵያ ጻፉልኝ ከታች ቶሎ ጨርሼ ለወንድምነት ተሰጣው ይተኛ። ኢትዮጵያ ስንት ሰዓት ነው? ሳያዩ የቀሩ እንዳይመስሏቸው 9 ሰዓት ከ35 አይደል? ወንድምነት እዚህ ነው ያለው። ልጆች አሉት፣ ሚስት አለው። ከዚህ ሲወጣ አሁን ስንት ብር ይዞ ይወጣል? እሴ ብሩን ተመን ጻፉልኝ። ስንት ብር ይዞ ይወጣል? እዚህ አሁን በቆየበት ቆይታ ስንት ብር ያገኛል? እሺ ጻፉልኝ። ሰዓቱን ተውት። ጻፉልኝ። አይደል? ዜሮ አይደል? ናቲንግ አይደል? የወንጌል ስራ ይሩጥ ማለት ዳንኤል ይልማን አብሮ መቆም ማለት ነው። አጋንንትም ያለባቸው አጋንንትም የሌለባቸው በካርናል ማይንድ መጥተው ታብር ገፍ እያደረጉ እየሰደቡ ታግሶ የሚያገለግል ሰዎች ወደ መዳን እንዲመጡ እየተጋ ያለ ወንጌላዊ ነው ማለት ነው። ዳንዬ እሱና እሱን መሰል ወንድሞች እነ ብሩኬ ይሄንን በጽድቅ እንደሚያገለግል ሰው እናገራለሁ። እኔ አልተናገርኩም፣ አይናገራል። ጳውሎስም ተናግሯል። መልእክት እስከ መጽሐፍ ድረስ ያደረሰው ይሄ ነበር። ግን የሚያሳዝነው ለሱ ምላሽ የተሰጠው
አይመለከትም፣ አንተን አያገባህም ነበር። ስለዚህ ነበር ድንኳን ወደ መስፋት የገባው። የዘንድሮ ንፉግ ጴንጤ ጳውሎስ ድንኳን እየሰፋ አገልግሏል፣ እናንተ ለምን ድንኳን እየሰፋችሁ አታገለግሉም ብለው ይለዋል። ሰማያዊ ጥሪ የደረሰው ሰው ግን በምን አይነት መንገድ ውስጥ እንደሚያልፍ እኔ ምስክር ነኝ። ስለ ብዙዎች ጌታን እያገለግሉ በጽድቅ ስላሉ ሰዎች ምሳሌውን ዘንድ ይሄን እናገራለሁ። ኖ አሁን አትስጥ ብራዘር፣ አትስጡ። ቴንክ ዩ አትስጡ። ኦኬ፣ ይሄ የቲክቶክ ሲሳይ ነው። 10ኛው ዓመቴ ላይ ቆሜ ነው የምናገረው። ጴንጤ ወንጌል አይወድም ብዬ ብል ምሬት አይደለም የምናገረው። ሳያዩን ቀርተው እንዳይመስላችሁ። በካናዳ፣ በአውሮፓ፣ በአሜሪካ የተቀመጡ ትልልቅ ፓስተሮች ከነሚስቶቻቸው ጭምር ይሰሙናል። እዚህ ይሰማሉ። በሚስቶቻቸው በኩል የአንዳንዶቹ ምስጋና ሁሉ ይደርሰኛል። ጌታ ይባርከው፣ ጌታ ይባርከው። ብዙ ሰዎች ጌታ መጥተው ተቀበለዋል። እዚህ ልወደድ ባዮች አገር ቤት ሚሽነሪ አሰማርተናል ይላል። ከህዝብ ላይ ገንዘብ ለመዝረፍ ማለት ነው። እኔ በጽድቅ መኖር አሜሪካም ካናዳም ኖር በጽድቅ የምትኖር ከሆነ ትራባለህ፣ ትጠማለህ። እውነቱን ልንገራችሁ፣ ኢትዮጵያ ስለሆንክ አይደለም የምትራበው። በጽድቅ የምትኖር ከሆነ የማታጭበረብር ከሆነ በእውነት የምትኖር ከሆነ ውጭ ሀገርም ሆነ ትራባለህ። እና ጸልዩልን እግዚአብሔር ሰዎችን እንዲሰጠን። እኔና ወንድምነት እያወራን ነበር አንዳንድ ጉዳይ ላይ ጌታ ራእይ ሳይሰጠን ቀርቶ እንዳይመስላችሁ፣ ራእይ ሳይሰጠን ቀርቶ እንዳይመስላችሁ ወንድሞች፣ የእውነት ለመናገር ተናገር እውነቱን። ስፒክ ዘ ትሩዝ ጎስፕል ሚኒስትሪ ኦኬ ወርልድ ዋይድ ተብሎ ቢባል የትኛውም አበሻ አማርኛ ቋንቋ መናገር በሚችልበት ቤት ውስጥ ገብቷል። ኢንተርናሽናል ብዬ ግን ማጭበርበር አልፈለኩም። በጽድቅ ግን ወደ ህዝብ የሚደርስበትን ትልቅ ራእይ እግዚአብሔር ሰጥቶኛል። ያ ራእይ ግን የሚወለድበትን እግዚአብሔር ትውልድን ሁሉ ሲያስነሳ ነው። እዚህ ስማችሁን አንጠራም፣ እዚህ ስሙን ነው የምንጠራው። እዚህ ስማችንን አንጠራም፣ ስሙን እንጠራለን። አዳኝ ስሙን እንጠራለን። አዳኝ ስሙን እንሰብካለን። አዳኝ ስሙን እናውጃለን። የእግዚአብሔር ልጅ እናውጃለን። ማዳን እሱ ነው ብለን እንናገራለን። በጽድቅ የሚያገለግሉ ስንት አገልጋዮች ማለት ነው። በስራችሁ ባላችሁበት ቤተክርስቲያን ውስጥ ሁሉ ጭምር በጽድቅ እያገለገሉ ያሉ ሰዎች ማን ነው አብሯቸው የቆመ? በተለይ ይሄ የወንጌላውያን የሚባለው ቢሮ ወይ ደግሞ የጸጋ ስጦታ በቸርች ውስጥ እኮ የተናቀ እኮ ስጦታ እኮ ነው። ታውቃላችሁ? በእኛ በወንጌላውያን አማኞች የተከበረ ተብሎ የሚባለው የአገልግሎት ስጦታ ምንድን ነው? ነብይነትና ሐዋርያነት፣ ፓስተርነት ነው። ለምን? ስለሚያበላ። ምንድነው የሚያበላው? ኤርሚያስ ያው ፓስተር ሳይሆን ፓስተር ነኝ ብሎ ራእይ ብሎ ይጀምራል። 8 እና 9 ሰው ይዞ ቸርች ብሎ ይጀምራል። ከዛስ ከመንግስታትም የሚለቀቅለት ፈንድ አለ። ከዛም ደግሞ ከነዛ ደግሞ ሰብስቦ የሚያደርገው ነገር አለ። ወንጌላዊነትስ የለም፣ ነቲንግ። ወንጌላዊ ሲታይ በቃ የእግዚአብሔርም ሰው አይመስልም። አረ አይደል ወይ? ጌታ ቤተክርስቲያንን ያንቃ። እንደዚህ ዘመን አሁን እንዲህ አይነት የላይቭ ስርጭት እዚህ ጋር ብቻ ሳይሆን እንዲህ አይነት ቢያንስ በትንሹ ከ10 በላይ ላይቮች መኖር ነበረባቸው በዚህ ሰዓት ላይ። ከ10 በላይ በቃ ቆንጆ ላይቭ ስርጭት ቀጥታ ማለት ነው። እስቲ አሁን እዚህ ከኛ ካለንበት ወጣ በሉና ስንት ሰው ነው ወንጌል እየሰበከ ያለው በዚህ ሰዓት ላይ? ቲክታክ ላይ የለም። ግማሹ ሳይጠራ ስራውን እየሰራ ነው ወጥቶ ቲክታክ የሚከፍተው። ጥሪ ደርሶት አይደለም፣ ስራቸውን እየሰሩ ጥሩ ነው። ስራቸውን እየሰሩ ማገልገል ግን ጥሪ ደርሷቸው አይደለም። መንፈስ ቅዱስ ጠርቶኝ ነው በወንጌላዊነት ጥሪ ኑሮዬን ዘመኔን ሰጥቼ ማገለግል ብሎ የሚል ካለ ጥቂቶች ናቸው። የሉም ብዬ ሙሉ በሙሉ አልነገርም፣ ግን ካለ ጥቂቶች ናቸው። እና ራእይ ሳይኖረን ቀርቶ አይደለም።
ሁሉ ጊዜ አይወራም። እግዚአብሔር ግን ጻድቅ ነው። ትውልድ ከእግዚአብሔር መንግስት ወንጌል ጋር የሚቆም እግዚአብሔር በዘመናት መካከል ሰዎች የሉትም ብዬ አልልም። ጌታ ግን አዋቂ ነው። ጌታ ግን አዋቂ ነው። እግዚአብሔር አዋቂ ነው። ወጭናቶች እንዳም ጭራሽ የወንጌሉ አገልግሎትን እንዳይሰራ እንቅፋት የሚያኖሩ ሰዎች ነው እንደ እንቅፋት እየገጠሙን ያሉት ማለት ነው። የወንጌሉ ስራ እንዳይሰራ እንቅፋት እየሆኑ ያሉ ሰዎች እና እግዚአብሔር ይባረክ። አገኛቸው ወንጌል የሚያገለግሉን እነማን ብለህ ካልከኝ ዳንኤል ይልማ አለ፣ እነ ብሩኬን ስንት ሰዓት ታገኟቸዋላችሁ? እዚህ ደውላችሁ ታውቃላችሁ? ሳያቸው ውስጤ ይንሰፈሰፋል በእውነት። ሌላው የሚፈልገውን ሲያገኝ ትቶ ሄደ። ሌላው የሚፈልገውን ሲያገኝ ትቶ ዞር አለ። ቴንክ ዩ። ጸጋ ይብዛላችሁ። ተባረኩ። ቴንክ ዩ ኤርሚ። ለዛ ህዝብ እግዚአብሔር ይደርስለታል። በሬዲዮ ፕሮግራም ሲሼልስ ላይ ድሮ እንደሚሰማ የሬዲዮ ፕሮግራም እንኳን አጠቃላይ ኢትዮጵያና ኤርትራ ውስጥ ቢሰማ፣ ኤርትራ እንኳን ዘግቶ ሊሆን ይችላል መንግስቱ፣ ግን ኢትዮጵያ ውስጥ እንኳን ይሄ ነገር እንዲሰማ የቴሌቪዥን አይደለም የሬዲዮ ፕሮግራም እንኳን ኖሮ በሰሙት ለሬዲዮ ፕሮግራም በሚመጥን አይነት መልክ መጽሐፉን በምዕራፍ በገጽ እየነገረን እያነበብንላቸው ከመጽሐፍ ቅዱስ ጋራ እንዴት እንደሚጣላ ብንነግራቸው ገበሬው ሁሉ በሰማ ነበር። ሲሸልስ ሬዲዮን እየሰሙ ጌታን የተቀበሉ ስንቶች ነበሩ ድሮ። አሁን አለ በሬዲዮ ስብከት ሰምታችሁ ታውቃላችሁ? ስለ ኢየሱስ ክርስቶስ ማዳን በቴሌቪዥን አሁን የነቢያቱ ቴሌቪዥን የሚባለው ላይ ኢትዮጵያ ውስጥ ቴሌቪዥን የሌለው ነብይ ማን አለ? ከግማሽ ሚሊዮን በላይ እኮ ነው የሚከፍሉት በወር ነው በ6 ወር ምናምን ነገር። እና ጌታ ይባረክ። ተባረኩ። ወንድማችን ወደ ሌላውም ትውልድ ቢደርስ ብለህ ስላልከኝ ነው የተናገርኩት። ጸጋና ሰላም ይብዛላችሁ። ተባረኩ። በጸሎት አስቡ። ወንድምነት በቃ ዝጋና ተኛ። ኦልራይት ቴንክ ዩ ኤርሚ። አሜን። ቴንክ ዩ ወንድሜ። ኦልራይት አንድ 30 ሰከንድ እንደ ማሳሰቢያም ጭምር ነው። ሁላችንም ማድረግ እንችላለን። ኤርሚ እግዚአብሔር ይችላል። አቅጣጫ ስጡን። አቅጣጫውን እንደገና ደግሞ ሞር ማሳሰቢያም እየተሰጠ በየፕሮግራሞቹ ከልብ የመነጨ ብዙ ፍላጎት ያለን እንረዳለን። እንደገና ደግሞ የአገልግሎት የደህንነት ትምህርት በኦዲዮ ከተደረገ በኤዲቲንግ በምን በኦፊሻል ቻናል ላይ እኛም አለን። በሙያችን በተለያየ ነገር እናግዛለን። እናንተ በርቱ። ሁላችንም ግዴታ አለብን። እናንተ ግን መሪያችን ስለሆናችሁ አቅጣጫ ስጡን፣ ጥሪ አቅርቡ። ሁልጊዜ ህዝቡም ላይ ካላረለ እንዴት አቅጣጫ እንደሚደረግ አቅጣጫ መስጠት አለባችሁ። ያንንም አቅጣጫ ስትሰጡ ህዝቡንም ስለምትመሩ በተለያየ ቤተክርስቲያን ደግሞ አሁን በውጭ ያላችሁም ደግሞ በወጣትም በምንም አገልግሎት የምትኖሩ እንደዚህ አይነት አገልግሎት እንዳለ እያወቃችሁ ከጎን እርዳታ ማድረግ ላይክ ሰፖርት ማድረግ አለባቸው። አገልግሎት ሲባል ወጥቶ ብቻ መስበክ ብቻ ሳይሆን ሳይለንት ላይክ ጦርነቱ ከባድ ነው። ይሄ ሁላ እንዳይደርስ የሚደረገው ሌላ ነገር አይደለም፣ ፈተና ነው፣ ውጊያ ነው፣ የጨለማው ስርዓት ውጊያ ነው እንዳይደርስና ያንን መስበር እንችላለን፣ በጋራ እንችላለን። ኢየሱስ ይችላል። በርቱ። ከእንግዲህ በኋላ የሚያስቆመን ነገር የለም።